በጣም ሌላ ነገር ያሳየው ያወራሉ ፋኪው ፖለቲካው አይደግመን የሚደግመን አቀበውይና መማማር ነው ጨምር ከሆነ ተወርዳላችሁ ብራዘር አይደለም ማውራድ ሳይሆን ይኸውልህ አካሄዳችን እናስተካክለው እኮ ምን ለዛ ነው አይደለም አጭበርብራችሁ ምንድነው አካሄዳችንን እናስተካክለው ታወራለህ መጀመሪያ ባካሄዱ ግባባያል እኮ ነው ማለት ችግር የለም ሶሪ እሱን ታስተካክለዋለህ እኔ ማውራት ሲጀምር ነው አካሄዳችን ተስተካክለው ነው አይደለም አሁን ምን መሰለ መጀመሪያ ይኸውልህ ሙሉ ወንጌልን በተመለከተ ምንድነው የምታስተምረው ሚለውን ካንተ ነው ይቀርባሉ ለሙሉ ወንጌል አይደል ነው አንተ ነው የምትቀርባት ያነበበ ሁሉ ቅርብ ነው አንተ አይደለም አንተ ኦርቶዶክሳዊ ማይንድ ሴት አለ አይደል እኔ ደግሞ ፕሮቴስታንታዊ ማይንድ ሴት አለኝ ፔንቴኮስታላዊ ማይንድ ሴት አለኝ ስለዚህ የሙሉ ወንጌል ካንተ በተሻለ ምክንያቱም ሙሉ ወንጌል ቅዱስ ቁርባን ወስደው እኔ ነኝ ሄጄ ወስዳለሁ አንተ አትወስድም ምን እንደሚያረጉ ምን እንደሚያስተምሩ እኔ ነኝ ማቀው ብያምናለሁ ኖ የተጻፈው ነው እኔ ማንብል የተጻፈው በቃ አጄ የተጻፈው እንደዛ ከሆነ በተጻፈው ነገር ላይ እናወራ እንደዛ ከሆነ ላኪ ምን ማድረግ እሺ አንዴ አዳምጠኛ እኔ ሙሉ ወንጌል ካላት ሰነድ ያላትን ሰነድና መሬት ላይ ፕራክቲስ የምታረገውን አውጥቼ ኤክስፕሌን ያደረኩልህ ነው አንተ ደግሞ የምትፈልገው እኔ ምላቸው ቃላቶች እዛ ውስጥ ስለሌሉ ይሄ ነገር ያሳምነኝም ካልክ ውይይታችን አልቋል ማመን አለማመን መቀበል አለመቀበል መብትህ ነው የኃጢአት ስርየትን በተመለከተ ጥያቄ ካለ ጥያቄ ጠይቀኝ መልስልሃለሁ ይሄው እዚህ ቅዱስ ቁርባንን በተመለከተ ለልደት መልሼልታለሁ ከዛ ደግሞ አንተ ትናገራለህ ሌላኒ ፖለቲካ ረገጣ ምናምን አልወድም አይመቸኝም መማማር ነው የምፈልገው አንተ ላይ ጥያቄ ካለ ይጠይቃል ትመልሳለህ ምንም ፖለቲክስ በጣም የለም ኤቢ እንደዚህ ብለህ አትለፈው እኔ አሁን ባይሆን ያንተ ነው አሁን የፖለቲክሱ እንደዚህ ፖለቲካ አልፈልግ ምናምን ስትል እናንተ ፖለቲካ እየሰራችሁ ነው ብለህ ፖለቲካ እየሰራህ ነው በጣም የሚያስገርመው ፓርት እኛ ግን እንደዚህ ለዛ አሁን እኔ ለዚህ አልመጣሁም ምንም እንደዚህ አይነት ነገር ውስጥም ስለሌሉበት ማለት ነው ለዛ ካልመጣህ ነው ወይ ጠይቀኝ ጥያቄ ስለዛ እኔም ጠይቀኝ አሁን አንተ ካልከው አንፃር እንደው እኔ ለምናገረው ነገር የተጻፈው ውስጥ ማስረጃ አምጣ ካላመጣ hala ምንም የምትል ከሆነ በቃ እዚህ ላይ አብቀቷል አልከኝ አዎ እልሃለሁ ምን ግልጽ ነው በቃ ከተጻፈው ላይ ማስረጃ አምጣ እልሃለሁ ካላመጣ ይዋሽህላት ነው ብዬ ነው ማምነው በተለይ ከተጻፈው ነገር ውጪ ወይም የተቃረነ ሐሳብን የምትናገር ከሆነ ለሙሉ ወንጌል እዚህ ጋር እየዋሽህላት ነው ብዬ ነው እንዳስብ የምታደርገኝ ምን ታዲያ የተጻፈው ላይ ማስረጃ ከሌለህማ ታዲያ ምን ዋጋ አለው እንዴ ምኑን ታስረዳለህ ስለዚህ በተጻፈው ማውራት የምትችል ከሆነ አሳውቀኝና በተጻፈው ማውራት የምትችል ከሆነ ያነበብን እንመልሳለን እና ይሄው 1700 ሰው አለ 1700 ሰው ይፍረድ በቃ ምን ጠየቁ የኔ አንተም አሪፍ አይደለም አይ ልክ ነህ ግን ደቂቃ ይሰጥ በቃ ደቂቃ ሲሆን ለምን መሰለች ጉዳይ ምንም ችግር የለብኝም እኮ እኔ በደቂቃ ምንም ያለውን ነገር ወደም ባርጊ ያሳያለሁ ግን አይ ደቂቃ ለምሰል በደቂቃ ነው ስህተታችን አይገለጥም አዛ ጋር አንዳችን የማንይዝ ከሆነ ስህተታችን እንዴት ነው ሊያዝ የሚችለው እሺ አሁን እኔ ረጅም ሰዓት ሳወራ ማንንም ያስቆመኝ እሺ ንገረኝ አሁን ረጅም ሰዓት ካወራ እሺ እንትን እናርግ በቃ ኤቢ እንደዚህ እናርግ ለገጣ አደረከው አንዴ ቆይ እንደማመጥና እንደዚህ እናርግ ይመቸኛል ጥያቄና መልስ ይመቸኛል የፈልከውን ጥያቄ ጠይቀኝ አኪ የኔ ጥያቄ ግን አንተ ጥያቄ ለመጠየቅ ረጅም ሰዓት የሌለ ነገር ያመጣ መራገጥ ትፈልጋለህ እሱ አላረግም ጥያቄና መልስ ዘው ኦኬ አሁን አንድ አንድ አኪ ነው ማንንም ያወራው ተስማምተናል እኔና ኤቢ አጨራጨር እሺ አይ ምንስማማው በዚህ መልኩ ልንገርህ አኪ ምንስማማው በመጀመሪያ ደረጃ ካውንታውን የሙሉ ወንጌል አይ ቆይ ምንስማማበት መንገድ በመጀመሪያ ደረጃ የሙሉ ወንጌልን ዶክመንት በማንበብ መረዳዳት አለብን መግባባት አለብን አንተ ባትቀበለውም 1800 ሰው አለ 1800 ሰው የሙሉ ወንጌልን ዶክመንት እኔ ኤክስፕሌን ሳረግ ይሄው ቃል በቃል አውጥቼ ካላመንከኝ አንተ ያስከውን ከከቨር ፔጁ ጀምሬ አውጥቼ አነባለሁ አይ ይሄ ዶክመንት የሙሉ ወንጌል አይደለም ወይ ሙሉ ወንጌል ይሄ የተጻፈውን አታምንበትም ወይ ይሄ የተጻፈው ደግሞ በቂ አይደለም ግልጽ አይደለም ካልክ ደግሞ አንተም የራስን ጀጅመንት ወስደህ ትሄዳለህ የሚሰማውም ሰው የራሱን ጀጅመንት ይዞ ይሄዳል ነው እኔ ጥያቄ አይ እኔ እንደዛ አላልኩም በቂ አይደለም ይሄ ዶክመንት አላልኩም አሁን እኔ ኬዞችን ለማስረዳት አሁን የተገለጠው ጽሁፍ ከበቂ በላይ ነው ማለት በቂ ብቻ ሳይሆን ከበቂ ራሱ በላይ ነው
ሌላ ምንም ራሱ ያናልም አያስፈልገኝም ስለዚህ እዚህ አሁን የተነሳው ወይም የወጣው ዶክመንት ላይ ተመስርተን ሙሉ ወንጌል በምስጢራት ላይ በጥምቀትና በቅዱስ ቁርባን ላይ ያላትን ትምህርት በላሁን አጠራጠር ያደረግን በጥያቄና መልስ መልኩ ለማየት እንሞክረሽ አውጣሽ ለጠይቀ ቶሎ አጠራጠር ያንቺ አንደኛ ያወራን ያለነው ስለ ጌታ ራት ነው ጌታ ራት ነው 203 ላይ አውጣው ጥምቀትንም ቅዱስ ቁርባንም ጥምቀትም ቅዱስ ቁርባን ጥምቀትና ቅዱስ ቁርባን አይሰማ በሚገባ ይሰማል ይሰማል አንደኛ ድምጽ ይሰማል ሁለተኛ የተወራው ነገር ስለ ጌታ ራት ነው እሱን እንጨርሳለን ጥምቀት ለምንድን ነው የተዋችሁት ለምንድን ነው ጥምቀት ሊፈታችሁ ማጨረስ ነው የጌታ ራትን እንጨርስ እንጂ አኬ ምን ሆነ ነው ኦይ አንዴ ወዳጄ እኔ የጌታ ራት መቻለቀ አንዴ እየተወራ ያለው እስካሁን ስለ ሁለቱ ምስጢራት ነው መሀል ላይ የምትስቀው ነገር አለ ትልቅ ሰው ነውና ትልቅ ሰዎች ነንና በቃ መሀል የሚሳቀው ነገር አይ ምንም ችግር የለው እሱ አይ ፊል ፍሪ ምንም ችግር የለው አንተ ምን ወጣት ቀልድ ጨዋታ ምናምን እቺ ልጅ አይደለ እንዴ ምንም ችግር የለው አዎ ነው ግን አሁን እንደዚህ አይነት ቶፒክ ላይ አንዳችን ስንስቅ እንትን እንላለን ምንድነው ነገርዩን የእንትን ወደ ማድረግ ምናምን አንዳችን ወደ ማድረግ እንዳልፍ ብዬ ነው እኔ ሙድ እንደዚህ ሙድ እንዳልገባ ማለት ነው ስለዚህ እንትን እሺ ኢትስ ኦኬ ሁለቱም ሚስጥራት በምክንያት ተረዷል በነገራችን ላይ ምናልባት ሌላው ሰው ላይ ገቦ ይችላል እኔ ግን እረዱ አሁን ደግሞ ሌላ ነገር ውስጥ ገባ አሁን ሌላ ነገር ውስጥ ገባ አልገባውም አልመች ገባው አይደለም አሁን ስለ ጥምቀት ደግሞ ለምንድን ነው የምትሸሹ ብለህ ደግሞ ሌላ ፖለቲካ መስራት ፈለግ እሺ ስለዚህ አሎ ገጽ 203 ላይ አውጣ ቆይ አንዴ እኔ ሞዴሬት ላድርገው አንዴ ኦሬዲ ጀምረናል እሺ አኬ የተጀመረው ቃሌ ደቂቃ ያዝልን ሚሻሎስ ጥያቄ ይጠይቅ ከዛ ሊመልስለታል በቃ ጥያቄና መልስ ብቻ አዎ በቃ ቃሌ ሚውት አድርገውና እሺ ኤቢ ገጽ 203 ርዕስ እንትን እንዳይለው ተስማምታል በሁለቱም ተስማምታል ኤቢ አራው ተስማምቷል እባክህ እቆያለሁ አዎ ዛሬ ምን ሆነ ነው ልጆቹ እሺ ችግር የለም ቃሌ ችግር የለውም ጥያቄ ይጠይቅና እኔ መልስለታለሁ እሺ ገጽ 203 ላይ አውጣው አንብብልኝ ችግር የለውም አንብብልኝ እኔ ለቃሌ ላኩለት ቴሌግራም ላይ ነው ያለው ቃሌ አውጣልን አንተ ጋር አለ በቅርብ መሰለኝ ወይ እንደገና ታስታውሱ ይሆናል የምታስታውሰው ነገር ችግር የለውም አቂ ታስታውሰዋለህ ያነበብን ይሻላል እሱማ አስታውሰዋለሁ ያነበብን ይሻላል ብዬ ነው አሁን እኮ አውጥተው ነበር አይ ያወጣቸው 205 እና 206 ነው ኦኬ 203 እሺ ቃል ያወጣው ወይም ደግሞ ልደት አውጣው አሁን ቅድም ያወጣው መንገድ ላይ ስለሆንኩ ነው ልደት ወይም ቃል አንዳቸው አውጡት ኦኬ ወይስ እንትን ላድርግ ልደት አውጣ በቃ እንትን ቃሌ አልተመቸውም ልደት አውጣል አንብቦታል እኮ ቅድም ልደት አንብቦታል ችግር የለውም ጥያቄህን ጠይቀኝ ይኸውና ከፍ አድርገው ቃሊን እሺ አንዴ ያሳድጉኝ እሺ እሺ እናንብበውና አስቀድመን ከዛ በኋላ ወደ ጥያቄው እንሄዳለን ያው ንባቡ የሁለታችንም ድርሻ ስለሆነ ያው አብረን እናነበዋለን ጉዳዩ በደንብ ጥርት እንዲል ማለት ነው ትንሽ ብለር ነገር ነው ሰዎች በአምልኳቸው ውስጥ ብዙ የተለያየ ስርዓቶችን ይደነግጋሉ ይልና ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው ይላል ምኖችን እንዲፈጽሙ ስርዓቶችን እሺ ብቻ እንዲፈጽሙ ነው እነዚህ ስርዓቶች ምንድናቸው ነው ቀጥታ ያደረገና እንደሚለው እስቲ እነዚህም የጥምቀትና የጌታ ራት ስርዓቶች ናቸው የጥምቀት ይጠቅሳል ከዛ ቀጥሎ ደግሞ የጌታ ራትን ይጠቅስና እነዚህ ስርዓቶች ናቸው ካለ በኋላ በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም የተለየ የሚለው ቃል ላይ መጥቼ ጠይቃለሁ እሱን ከመጠየቄ በፊት ግን እናንበው ያው ሙሉ ሲነበብ መልካም ስለሆነ የተለየ ጸጋና በረከት የለም ያም ሆኖ ግን ለጌታ ያው የምናገኘው የተለየ ጸጋና በረከት የለም ታዲያ የተለየ ጸጋና በረከት የማያስገኝ ከሆነ ለምን እናደርጋለን እዛው ጋር ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው
ስለዚህም ግን እሺ የጥምቀቱ ስርዓት አንድ ጊዜ ብቻ የሚፈጸም ሲሆን የጌታ እራት ስርዓት ግን በየጊዜው የሚፈጸም ነው። አንዳንዶች አብያተ ክርስቲያናት የአጥቢያ ቤተ ክርስቲያናቸውን አባላት የሚቀበሉት ከጥምቀት በኋላ ነው። ማለት አብያተ ክርስቲያናቱ አባላትን የሚቀበሉት ሰዎቹን ካጠመቁ በኋላ እናንተ የኔ አባል ናችሁ ይላሉ ነው። ከጥምቀት በኋላ ነው ይልና ምንም ክርስቲያን ሁሉ ከእምነት በኋላ መጠመቅ ቢኖርበትም ጥምቀት ከቤተ ክርስቲያን አባልነት ጋር የተያያዘ መሆኑን የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም ይላሉ። ጭራሽ እንደሱ እንደውም ይሄም ይነበብ ጥምቀት ይሄ ለድህነት ለኃጢአት ይቅርታ ምናምን ተውትና ጭራሽ የክርስቲያን አባል ለመሆኑ ራሱ የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም ብለው ነው የሚያምኑት። የለም ካለ በኋላ አንዴ እሺ ጥምቀት በልብ ውስጥ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው። ጥምቀት ጨርሶ ኃጢአትን አያጥብም። ጥምቀት ጨርሶ ኃጢአትን አያጥብም ወይም ከኃጢአት ሊያድን እንዲሁም ደህንነትን ሊያስገኝ አይችልም። የመጀመሪያው ጥያቄ ጥምቀት ኃጢአትን ሊያጥብ ይችላል አይችልም? በሙሉ ወንጌል ትምህርት አጠር ያለ ጥያቄ ከዚህ ጀምሮ ያወራን ያለ ተስማምተናል እኮ ሁለት ስለወለ የምትመለሰው ወደ ኋላ ለምን ያለው የተጻፈው ላይ ራሱ ጥምቀት ብሎ ከዛ ቀጥሎ ነው የጌታ ራት የሚያመጣው። ሁለቱም የጌታ ራት ላይ ይሄንን ነበር ኤቢ ተስማምተናል። ይሄንን ማውራት የማትፈልግበትን ምክንያት ተነጋግረናል። ኖ ዋናቴ ታይም ነው። በቃ ዋናቴ ታይም ነው። የጌታ ራት የሚመለከተው ልደት ጥያቄ ያነሳ ለሱ መልስ ለመመለስ ነው የመጣሁት። አሁን አንተ ራሱ ጥያቄ እየጠየቅ ሳይሆን አንደኛ ያብራራ፣ ሁለተኛ ሚስ ሪፕሬዘንት እያደረክን ያለው እንደዚህ አይነት ውይይት አይጠቅምም። ውይይታችን ይቋረጣል። እንደዚህ አይነት ውይይት አይጠቅምም። አኪላ ነበበ እንጂ መች አብራራ አይደለ? እያብራራ ነበበ እንጂ ሚሰማ ሰው ይወስናል እኮ ምን ሆነ ነው አኪ አይደለም። እሺ የትኛው ምን አበራ አንዴ አይ ወይ ሞዴሬት አድርጉ። ኤቢ ላስት ነገር እኔ እንትን ላድርግ አንድ ጊዜ እኔ አክሊል አንዴ አክሊል አንዴ እሺ አንዴ እየተወራ የነበረው ስለ ጌታ እራት ነበረ። ይቅርታ ስለ ድምጹ እየተወራ የነበረው ስለ ጌታ እራት ነበር። ስለዚህ በጌታ እራት ጉዳይ ላይ አሁን ማውራት ፍላጎቱ አለ ወይስ የለም? በጌታ እራት ላይ እሺ እኔ ገብቼ ያወራሁት ስለ ምስጢራት ነው እየተወራ የነበረው አሁን እኔ ከገባው ጀምሮ ማለት ነው። እንግዲህ ያዩት አሁን ከዚህ በፊት ያለውን እንግዲህ የጥምቀትን አናነሳም ብላችሁ ከነበረ ማለት ልደት ሐሳቡን የሚሰጥ ከሆነ ይሰጣል። የጥምቀትን አናነሳም የጌታ እራትን ብቻ ብላችሁ ከሆነ ማለት ነው። እኔ ግን ስመጣ የጌታ እራት ብቻ ሳይሆን በቃ ምስጢር በምስጢራት በኩል የእግዚአብሔር ጸጋ መቀበል እንችላለን አንችልም የሚል ነው የተነበበው ላይ ራሱ ስለ ጌታ እራት ብቻ የሚወራም ክፍልም አይደለም። ስለ ጥምቀትና ስለ ጌታ እራት ነው ትኩረት ያደረገው። እንደውም ማለት ሰፋ ያለ ነገር ይሰጠው ስለ ጥምቀት ነው። አይ ቲንክ ይበቃል። ሲወራ የነበረው የጌታ እራት የኃጢአት ይቅርታ ይሰጣል ወይስ አይሰጥም? ሙሉ ወንጌል ግን የኃጢአት ይቅርታን ይሰጣል አትልም ብሎ ለለት ላቀረበው ጥያቄ ነው እየተወራ የነበረው። ቀጥታ ከመጣ ጀምሮ ያለውን ሳይሆን የምትሰማው ቤቱ ፍሎ ያረገ የነበረበትን መንገድ ስለሆነ መስማት ያለብህ እየተወራ የነበረው ስለ ጌታ እራት ነው። ስለዚህ ፎከስ ዶነ ማውራት ካለብን በተጀመረው ርዕስ ላይ ስለሆነ ማውራት ያለብን ከመጀመሪያ ጀምሮ የነበረው የጌታ እራት ስለሆነ እዛ ላይ የማውራት ኢንተረስቱ አለ ወይ? ቆይ አንዴ እሺ አሁን የቤቱን ሐሳብ የነገር ቤቱ በዚህ ጉዳይ ላይ ያወራ ነበርና በዚህ ጉዳይ ላይ ማውራት ሐሳብ አለ። ስለዚህ እኔ ከመጣው በኋላ ከሆነ ምስጢራት ላይ እየተወራ ያለው እናንተ ለጊዜው ጥምቀት ላይ ማውራት አንፈልግም ነው አይደል ያላችሁት? ያው የጌታ እራት ላይ ብቻ ካልሆነ በስተቀር ወይስ ትችላላችሁ ጥምቀት ላይ ማውራት? አሁን ከዚህ ጋር ቤቱ እያወራ የነበረው የጌታ እራት ላይ ስለሆነ የጌታ እራት ላይ የማውራት ኢንተረስት የጌታ እራት ላይ አንዴ እናሳውቀኝና ካልሆነ አንዴ በቃ እሺ አንዴ በቃ አላችሁ አትችሉ የሚለውን ነገርና ካልሆነ ወደ ጌታ እራት እንመለስ። እሺ አንዴ በቃ ሚውት አድርግና እየተወራ የነበረው ስለ ጌታ እራት ስለሆነ የጌታ እራት ላይ ከአክሊል በፊት ማውራት የሚፈልግ ሰው አለ? ችግር የለውም። ኖ ይኸውልህ ጥምቀት ላይ ማውራት አልፈልግም ካላችሁ የጌታ እራት ላይ እኔ ራሴ እቀጥላለሁ። ጥምቀት ላይ ማውራት እያወራን የነበር ነው የቤቱ ሐሳብ እየተወራ የነበረው የጌታ እራት ላይ ስለሆነ የጌታ እራት ላይ ማውራት ከፈለክ የጌታ እራት ላይ እናውራ። እሺ ካልሆነ የጥምቀት ላይ ማውራት አትፈልጉም ነው? ሰላም ብያችኋለሁ ሁላችሁንም። የቤቱ ሐሳብ ቀሲስ ሰላም ብለናል። ይቅርታ አንዴ የቤቱ ሐሳብ የጀመረው
ሰላም ቀሲስ። ስለዛ እሺ አክሊል የቤቱ ሐሳብ የጀመረው የጌታ እራት ላይ ነው። አንፈልግም አንችልም ሳይሆን የቤቱ ሐሳብ የነበረው የጌታ እራት ነው። የጌታ እራት ላይ አባይ ዳርግና ቀጥል። እሺ የጌታ እራት ላይ ማውራት የሚፈልግ ሰው ከሌለስ ምንድነው የምታረጉት? ትቀጥላላችሁ ወደ ጥምቀት ወይስ? የጌታ እራት ላይ እኛ ማብራሪያ እንሰጣለን። አልተጠቃለ ጠየቀው ጥያቄ በነገራችን ላይ ለተቃለ ተደረበህ ነው ተስማምተው ነበር። እኔ አሁን ይቅርታ ቀሲስ አንዴ ይቅርታ ቀሲስ ሚውት አንዴ ቃል ቀሲስ ሚውት መንገድ ላይ ነው ያለው። ኔትወርኬም አሪፍ አይደለም። ከክላስ ወጥቼ ወደ ቤት እየሄድኩ ነው። 3 ሰዓት ቤት ከፍታለሁ። የጌታ እራትን በተመለከተ ሙሉ ወንጌልን በተመለከተ የጌታ እራትን አስተምሮ በተመለከተ መወያየት መማማር የምንችለው ነገር ካለ አንድ 10-20 ደቂቃ ልጠብቅ። ከዛ ውጭ ሌላ ፍላጎት ካላችሁ ቃሌም አለ ሌሎቻችሁ መወያየት ትችላላችሁ። እኔ ወደ ቤት ልሂድ፣ መንገድ ላይ ነው ያለው። የጌታ እራትን ከኤቢ ጋር ልቀጥልና ጥምቀትን ከቃሊ ጋር ቀጥላለሁ ፈቃዱ ከሆነ። አሁን ግን የጌታ እራት ላይ በቃ እናንተ ባላችሁት ልሂድ። የጌታ እራትን የሙሉ ወንጌልን አስተምሮ ነው የምናወራው። ችግር የለም። የሙሉ ወንጌልን ለምን ሳቅ አኪ ችግር የለውም። የሙሉ ወንጌልን ብቻ ነው ስትል ለምን ሳቅ? እኔ አሁን ስትስቅ እኔ ምንም አይደብረኝም። ኖ የስላቅ ሳቅ አልሳኩም እኮ ነው። የስላቅ ሳቅ እንዳንተ አልሳኩም። አንተ እኮ መሀል ላይ እየተነጋገረ እንደዛ ይስላቅ ለዛ ነው። ሳቅ አኪ መሳቅ ስትፈልግ ሳቅ፣ አትሳቀቅ። በእውነት እኔ አይደብረኝም። አይደብረኝም። እኔ አሁን የስላቅ እሺ ቀጥልሽ። የሙሉ ወንጌልን የጌታ እራት ፕሊዝ 10-20 ደቂቃ እናውራና ቤት ልግባ። 3 ሰዓት ቤት ስለምከፍት ስለዛ እሺ ይሄው ጥያቄውን እንደዚህ እናድርገው። እሺ ወደ ላይ ከፍ ብለን በእነዚህ ስርዓቶች ውስጥ እንግዲህ በጌታ እራት ማለት ነው በጌታ እራት ስርዓት ውስጥ የተለየ ጸጋና በረከት አይገኝም ብሎ ቃል በቃል ኤክስፕሊሲትሊ የተለየ ጸጋና በረከት አይገኝም ተብሎ ተነግሯል። ልክ እንደዚሁ ኤክስፕሊሲትሊ ጸጋና በረከት ይገኝበታል። ኤክስፕሊሲትሊ ነው ያልኩት። አሁን የቀደም ከአምልኮ አንፃር የተነገረውን ሳይሆን በዚህ ስርዓት ውስጥ ጸጋ ይገኛል የሚል አለ። ኤክስፕሊሲትሊ ነው ያልኩት። እሺ ሚውት አድርግ። አሁን 10 ደቂቃ ወስዶ ባህል አንድ ጥያቄ ለመጠየቅ አሁን ታግሰህ አዳምጥ። እንግዲህ ኧረ እባክህን እንደው የምን 10 ደቂቃ ነው የፈጀብኝ? እንደዚህ ጭቅጭቅ ላይ ነበርን እኮ ምንም እኮ ጥያቄ ታብራራ ትጠይቅ ይቆይ 10 ደቂቃ ወስዶ ያልኳት እባክህን እንደው ኢትስ ኦኬ ብዙ ደቂቃ ወስዶ በቃ አጠራጠር እያደረገን አለ መጀመሪያ አለ ቆይ አይደለም እንደዛ ውይይት ነው። ኢንተርቪው አልወድም ብያለሁ። ሌላም ጊዜ ጠይቀኸኛል አብራራለሁ ለምልስልህ እኮ የሶር ነው ኩዌሽን አይደለም ዲስከሽን ነው። እንግዲህ ይሄ ነው በቃ። አሁን አኪ አንተ እኔ አሁን ሰዎች ጋር ለመወያየት ምን ዋጋ አለው? የራሴን አይደለም ዶክመንት አውጥቼ ላፕት መንገድ ላይ ቆሜ ይኸውልህ አይደለም ያልሆነ ቦታ ላይ ቆሜ ላፕቶፕ ከፍቼ ነው እያወራሁ ያለሁት። እሺ የጠየቀኝ ልመልስልህ ሚውት አድርግ። የጠየቀኝ ልመልስልህ ሚውት አድርግ። የመጀመሪያ ጥያቄ ዲቤት አይደለም እኮ አኪ ዲቤት ላይ አይደለንም። ዲቤት ላይ አይደለንም። ዲቤት አይደለም ግን ጥያቄና መልስ ነው። በቃ አሁን ሚውት ታገስና ሚውት አድርገህ ልመልስልህ። ካልተመለሰልህ አልተመለሰልኝም ትለኛለህ። ኦኬ ሙሉ ወንጌል የጌታ እራትን በተመለከተ የተለየ ጸጋና በረከት አናገኝም ብላ ስትናገር የተለየ ጸጋ የጌታ እራት ጋር ተያይዞ የተለየ ጸጋ ይገኛል የሚልን ትምህርት ስለማትቀበል ነው። ለምን? የጌታ እራት የተለየ ጸጋን የሚያሰጥ ሳይሆን ያው እግዚአብሔር በቃሉም በኩል በጸሎትም በኩል በየትኛውም የቤተክርስቲያን ስርዓቶች በኩል የሚሰጠውን ጸጋ ነው እንጂ የሚሰጠው ያ የጌታ እራት ስፔሲፊካሊ ልዩ ጸጋን የሚያሰጥ ስላልሆነ ነው። የመጀመሪያው ምንም አይነት የጸጋ ሽታ ወይም ኤክስፕሊሲትሊ አልተጠቀሰም ከሆነ ጥያቄው ጸጋ ይብራራል፣ ይተነተናል። በአምልኮ አውድ ውስጥ እግዚአብሔር ጸጋውን የሚያድል የሚያከፋፍልበት በርካታ ሞዳሊቲዎች አሉ። ነሰሰርሊ ቃል በቃል የጌታ እራት ጸጋን ያሰጣል የሚል ቃል የለም ማለት ሙሉ ወንጌል በጌታ እራት ምንም ጸጋ አላገኝም ብላ ታምናለች ማለት አይደለም። ለምን? ያነበብኳቸው 7 ነጥቦች አሉ ሙሉ ወንጌል ከጸጋ ጋር ከመንፈስ ቅዱስ ጋር የጌታ እራትን አያይዛ የገለጠችበት። አንደኛ በእግዚአብሔር በማዕዱ ዙሪያ በእግዚአብሔር ፊት እንቀርባለን። በአንድነት በክርስቶስ አካልነት በእግዚአብሔር ፊት ማዕድ እንቀርባለን ብላ ትናገራለች። ሁለተኛ ማዕከላዊ የአምልኮ አንዴ እጨርሳለሁ።
ታወራለህ አኪ ችግር ሁለተኛ ማዕከላዊ የአምልኮ እኔ ያልጠየቁ ለምንስ አሁን ይሄ ጸጋ ነው አይደለም የሚለውን ተወስናለህ አንተ ኖ ጸጋ ነው አይደለም አንተና አረ ችግር የለውም ታዲያ ቀጥብቀህ እየመለስኩልህ አልፈልግም እንደዛ እንድጠብቀኝ አይደለም የምፈልገው ኤቢ አንተ የምትፈልገው ብቻ አይደለም የሚሆነው አኪ ችግሩ እኮ ይሄ ነው አይደለም ጥያቄ ምንድነው እስቲ ንገረኝ እኔ አሁን ማልፈልገው ስትናገር 10 ደቂቃ ታግሼ ሰምቻለሁ ማልፈልገው ጥያቄ ምን ነበር እስቲ አስታውሰን ጥያቄን እስቲ አስታውስ አይ ምንድነው የጠየቁ እሺ ፓተርኑን ልንገር ጥያቄውን አሁን ስነግር አይደለም ለምትለው ለምን እዚህ ቲክቶክ ላይ ዲቤት የምታረጉ ልጆች ባህሪያችሁ ይሄ ስለሆነ ነው እንዲህ ነው ጥያቄ ስለ አይደለም ነው የምትለኝ መሳደብ ጀመረ አይደለም ነው የምትለኝ ጥያቄውን ንገረኝ ጥያቄ የተለየ ጸጋ አናገኝም ብላለች አንድ ኤክስፕሊሲትሊ ጸጋ እንቀበላለን ብላ የገለጸችበት ቦታ አለ ወይ ብለሃል እሱን እያብራራው ነው አንዴ አይደለም ጥያቄ ነው አይደለም አንዴ እባክህ ነው አይደለም እሺ ቆይ አንዴ እየመለስኩ ያስቆምተኛል ሰማው የተወሰነ አርቲኩሌት ላድርግልህ ማለት የተወሰነ እንትን ለሰማርኩ ማለት እሺ ቀጥ ያልኩ ምንድነው በደንብ አድርጋችሁ ስሙ ጋይስ ሙሉ ወንጌል በመጽሐፏ ላይ በቃ በጌታ አራት በኩል የሚገኝ የተለየ ጸጋና በረከት የለም ምንም የለም ብላ ዘግታለች አንተ የተለየ የሚለው ከዚህ አንፃሩ ላይ አብራራው አለ አሁን እሱን አልጠየቅኩም ግን እሱ ላይ አሁን መጣባለሁ እኮ ያው ቀጣይ እንጠይቃለሁ አሁን ያልጠየቅኩን አብራርታለሁ እሱን አልፈልግም እሱን አይደለም አብራራልኝ ያልኩ እኔ ያልኩ ምንድነው ኤክስፕሊሲትሊ የተለየ ጸጋና በረከት አያስገኝም መብላ እንደዚህ በቃ ኤክስፕሊሲትሊ ስል በግልጽ እንዲህ ማለት ነው ሲቀመጥ በተዘዋዋሪ ደግሞ በግልጽ በስርዓቱ በዚህ በስርዓቱ ወይም በጌታ አራት ማለት ነው አሁን ቀደም ስርዓቱ ብቻው ምናም ከሆነ ጭራሽ አያስገኝም ነው ያለችው አንተ ያነበብኩ ክፍል ላይም ግን አሁን እየጠየቁ ያሉት ምንድነው ኤክስፕሊሲትሊ በስርዓቱ በኩል የሚገኝ ጸጋ አለ ተብሎ የተጻፈበት ቦታ አለ ወይስ የለም መጀመሪያ አለ ወይም የለም የሚለውን ንገረኝ ከሌለ የለም መበለኝና ግን ከዚህ አንፃር እኮ ልናየው እንችላለን የምትለው አትሊስት በአጭር ደቂቃ ለመስማት እንሞክር መጀመሪያ ግን አለ የለም የሚለውን ንገረኝ አለ እሺ አሁን ሚውት አርጋሽ አለ ወይም የለም ብለን እንደምጀምር ግን ተስፋ እናደርጋለን ጥያቄን አርቲኩሌት ላድርግልህ ብለን የጀመርከው ኢንተርቪው አታርገኝ ኢንተርቪው አልወድም ብያለሁ ምክንያቱም ውይይት አጠይቀኝ እኮ ነው አይደለም አለ ወይስ የለም እሺ ለማለስልህ ማስረጃ አለ የለም ለማለስልህ እሺ አሁን አንተ የሶር ነው ጥያቄ ብጠይቅ ትመልሳለህ አኪ አዎ መልሳለሁ እሺ ሙሉ ወንጌል ዶክመንቷ ላይ ምንም አይነት ጸጋ አናገኝም ብላለች የተለየ አለች እንጂ ምንም አይነት ጸጋ አናገኝም የሚል ቃል ታገኛለህ አንዴ የተለየ ጸጋና በረከት አያስገኝም አታብራራ አለ የለም ሙሉ ወንጌል ዶክመንት ላይ አለ ልነግርህ እኮ ነው አለ እሺ ይሄው አለ ብያለሁ አሳየኝ ስትለኝ ደግሞ ይሄው ላንብብና እሱ ነው ይሄው አሁን እንኳን አሳየኝ እሺ ያው ሙሉ ወንጌል እሺ የቀደም የጠየቁትን አልመለሰም ስለዚህ ዞሮ እኔ የጠየቀው እኔ ደግሞ ልመልስለት አዎ አለ ብዬ ነው የሚጀምረው እኔ የተለየ ምንም አይነት ጸጋና በረከት አያሰጡም ያለችበት አላው የትኛው አሁን ያነበብ ነው ምን ይላል አውጣው አንዴ ማን ነው ቃል ያውጣው እናንበበው እንዴ ምንም እኮ ማስረጃ እኮ አለ አውጣው እሺ እሱስ ከሚወጣ ድረስ ጊዜ ለመቆጠብ እንቀጥል እሺ ቃሌ እሱን አውጣው እስኪ እኔ እኮ አለኝ ግን ሌላ ፎርም ላይ ስለሆነ እሺ ያው በቃ ልበለው ያው ኦሬዲ ስላነበብ ነው በቃ ሐሳብ ገብቶኛል ይላል እና አይደለም በስርዓቶቹ ምንድነው የሚገኝ የተለየ ጸጋና በረከት ምንም የለም ካለ በኋላ ይቅርታ እኔ አልቻልኩም ችግር የለም ካለ እሺ አሳድጉኝ አንዴ እሺ ሰማል እኔ ድምጽ ጋር እኔ ሰማዋለሁ ኔትወርካችን እኔም ያንተ ማሪፍ አይደለም ምን ማድረግ እንዳለብኝ አላውቅም አዎ የተወሰነ ቀይ አበራ ነው መሰለኝ እስቲ አንድ ሰፈር ነን እንዴ ሳኑን አንቀርም እዚሁ እንዳንገናኝ እያወራን እኮ እንደውስ ማየው እንቋጨው ነበር በአካል ቢሆን ኧረ እዚሁ በአካል ሳይሻል አይቀርም ይሄ ነገር እሺ ክፈተው አንዴ ቃሌ
እሺ ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው ካለ በኋላ እነዚህም የጥምቀትና የጌታ እራት ስርዓቶች ይቅርታ ድምጼ ካልተሰማችሁ እንግዲህ ይታያል ከፍቼዋለሁ እሺ እስቲ ክፈትልን እስቲ አሁን ጠፍቶ ነበረ በቃ የጥምቀትና የጌታ እራት ስርዓቶች ናቸው ካለ በኋላ በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም የተለየ የሚለው ቃል በቃ ምንም ጸጋና በረከት አይገኝም ይያለ ነው ማለት ኤክስፕሊሲትሊ በግልጽ ነው ይሄን እየተናገረ ያለው አሁን ቀደም ኤቢ ችግር የለም ተመልሶ አንድ ላምበው ቀጠርም ላምበው ቀጠር አይ ማስረጃውና የተለየ ጸጋና በረከት ምንድነው በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም ካለ በኋላ እዛው ቀጥሎ ምን ይላል ያም ሆኖ ግን ምንድነው ከሱ በፊት የሚለው የተለየ ጸጋና በረከት አይገኝበትም ብሎ ከደመደመ በኋላ ያም ሆኖ ግን ይሄው ቢሆንም ማለት ነው ያም ሆኖ ግን ለምን እናደርጋችኋለን ይላል ለጌታ ፍቅርና ትእዛዝ ሲባል ብቻ እሺ ቴንክ ዩ ቃል በቃል እንዳንጨቃጨቅ በቃ ተመልሱ ጭቅጭቅ ውስጥ አንገባም በቃ እዚች ጋር አንድ ኮሜንት ድስት 30 ሰከንድ አንድ ኮሜንት ድስት እሺ መልስ ገብቶኛል ቴንክ ዩ እኔ ደግሞ አርጊው ማደርገው ሙሉ ወንጌል የተለየ ሚለውን ቃል ስታስገባ ቴክኒካሊ ነው ለምንድነው የጌታ እራትን በተመለከተ አስተምህሮች ስላሉ ልዩ ጸጋ በሌላ በምንም መንገድ የማይገኝ የማይተካ ጸጋ እናገኛለን የሚል ትምህርት ስላለ አንዳንድ አብያተ ክርስቲያናት ጋር ያንን የሚመለከት ትምህርት ለማትቀበልና በጌታ እራት የምናገኘው ጸጋ በሌላ ጊዜ ከምናገኘው ጸጋ የተለየ አይደለም የተለየ ምትሃታዊ የሆነ ለውጥ ወይም የሆነ ነገር ሀፕን አድርጎ ያ የጌታ እራት የሚሰጠን ነገር ሳይሆን በጌታ እራት ውስጥ የምናገኘው የትኛውም ጊዜ የምናገኘው አይ ጸጋ ያለች ነው ብዬ ነው እንግዲህ አድማጮችም የሙሉ ወንጌል ሰዎችም አንተም ተወስናላችሁ ወደ ቀጣዩ እንሂድ እዚህ ጋር ወደ ቀጣዩ እዛ ጋር እንደዛ የሚላል እንዴ አይ አንተና አሁን እኮ የተለየ ሰጠህኩ እንደዛ የሚላለው እዚህ ጋር አሁን እዚህ ክፍል ላይ ቆይ በመጀመሪያ ደረጃ የተለየ ሲል ከማን የለየው ይሄንን ጸጋ አሁን አንተ እያልክ ያለው እኔ አሁን እንዳልኩ የተለየ ጸጋና በረከት የለም ብሎ ሲናገር በቃ ክሊር ነው ክሪስታል ክሊር አንተ ግን ምንም ጸጋ የለም አንተ የተለየ ብለህ ምንም ጸጋ የለም ይላምጣ ስልኩ አይ ተሳሳትካ ለምን ተሳሳታለህ የተለየ ነው የሚለው የተለየ ጸጋ እናገኝም ነው እንጂ ምንም ጸጋ እናገኝም አላለችም እኮ አንድ ይቅርታ ማን ነው ቀጥል ችግር የለም እሺ የተለየ ጸጋ ነው የሚለው እንጂ ምንም አይልም አልከኝ የተለየ ጸጋና በረከት አይገኝም በእነዚህ ምስጢራት የሚገኝ የተለየ ጸጋና በረከት የለም ማለት ኢንጀነራል በቃ ምንም አይነት ጸጋና በረከት የለም እንደማለት ነው ማለት ምንም ይሄ ማለት ትርጉምም አያስፈልገውም እዛው ጋር በምን ትርጉም ነው አንድ ነው ቀጠል አድርገህ እኮ ማንበብ ነው አውዱን መመልከት በጣም ማለት በቂ ነው ቀጠል አድርገህ ስታነብ ያም ሆኖ ግን ብሎ ነው የሚጀምረው ያም ሆኖ ግን ማለት የትኛው ነው ነገርኝ እስቲ ያም ሆኖ ግን ሲባል ሲል ምን ለማለት ያም ለማለት ነገርኝ ያም ሆኖ ግን ማለት ነው ነገርኝ እሺ ያም ሆኖ ግን አሁን እሺ ጠየቅ ልመልስልህ ያም ሆኖ ግን ማለት የመጀመሪያው አረፍተ ነገር ተቃራኒ ነው ወይስ ተመሳሳይ ሐሳብ አናገኝበትም ለሚለው ተቃራኒ ነው ወይስ ደጋፊ ሐሳብ ያም ሆኖ ግን ማለት ባናገኝበትም ማለት ነው ወይስ አይደለም ሶ ቀጣይ የሚመጣው ነገር ፖዚቲቭ ነገር ነው ማለት ነው አይደል አንዴ የተለየ ጸጋና በረከት የሚገኝበት ባይሆንም ማለት ነው ወይስ አይደለም የተለየ ጸጋና በረከት አናገኝበትም ማለት ግን ስርዓቱን አንፈጽመውም ማለት አይደለም አይደለም በፍጹም አይደለም እኔ እንደዛ አላልኩም ስርዓቱን አንፈጽመውም አይሉም እንደዛ ይላሉ እሺ አብራራው አንተ አብራራው እንዴ አንተ አብራራው ስርዓቱን አንፈጽመም ይላሉ ብያለሁ እንዴ አላልኩም እኔ ይኸውልህ እሺ አስቀድሞ ምን ብሎ ተናግሮ በስርዓቶች ውስጥ የሚገኝ ምንም አይነት ምንድነው የተለየ ጸጋና በረከት የለም የሚገኝ የተለየ ጸጋና በረከት እንደሚባል ነገር በቃ የለም ካለ በኋላ ያም ሆኖ ግን ሚኒንግ ምንም እንኳን የተለየ ጸጋና በረከት ባናገኝባቸውም በእነዚህ ስርዓቶች ውስጥ ማለት ነው ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ እደግመዋለሁ ብቻ ሰለሰዋለሁ ብቻ ተላላሽ ያኔ ይስቀልሉ ነው ግን ለዚህ ሲባል ብቻ የሚፈጸሙ ናቸው ኦኬ ለዚህ ሲባል ብቻ ነው የሚፈጸመው ለምን
በእነርሱ የተለየ ጸጋና በረከት ስለሌለ ብሎ ነግሯል። እንዲህ ብሎ በግልጽ እየተናገረ እዚህ ጋር ወተን ግን አይ በቃ የተለየ ሲል ከሌላ ነው እያለ ካልክ እኔ በመጀመሪያ ደረጃ አድማጩም ይታዘብ ነው። ምክንያቱም ዝቅ ብሎ እዛው ጋር ስለ ጥምቀት ሲናገር ምንም ጨርሶ ከኃጢአት አያጥብም እያለ ስላብራራ ግን ቆይ መለስ እናድርገውና ውድ ጊዜያችንን ከምናባክ ጨርስና እኔ ደግሞ ኤክስፕሌን ላድርግ። ቆይ አንዴ አሁን ብዙ የተለየ ሲል እኔ ለምን የተለየ ጸጋ የሚለው እንደዛ ዲፋይን እንዳደረኩት ልንገርህ። አንዴ አዳምጠኝ አንተ ደግሞ የተለየ የሚለውን ቆይ መጀመሪያ ከምንድን ነው የተለየ ነው? እሱ ልንገርህ ከየትኛው ጸጋ ነው የተለየ ጸጋ አይደለም? ቴንኪው ልንገርህ። ቆይ ቴንኪው የተለየ ጸጋ አናገኝም፣ የተለየ ጸጋና በረከት አናገኝም ብላ ሙሉ ወንጌል ገጽ 205 እና 206 ላይ ደግሞ የጸጋን ትሩፋቶች የቆጠርኩልን ከ7 በላይ ጸጋ ኤክስፓንድ ኤክስፕሌን ሊደረግ የሚችልበትን ነገር እንዴት ታስቀምጣለች? ምን በእግዚአብሔር ፊት በክርስቶስ ማዕድ ፊት ሆነን ቀርበን መካፈል ነው ብላለች። በረከት ቃል በቃል ቆይ አንዴ በእግዚአብሔር መንፈስ ቅዱስ እውነተኛውን ያምልኮ መንፈስ በህዝቡ ልብ ውስጥ የሚያስገባበት ነው ትላለች። አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ ነው ትላለች። ትርፍ ያለበት ነገር ነው ትላለች። ከክርስቶስና ከጸጋው ስራ ፊትን መመለስ ወጥመድና ጥፋት ነው። ከጌታ እራት መሸሽ ከክርስቶስ እና ከጸጋው ስራ ፊት መሸሽ ነው። ይሄ ደግሞ ወጥመድና ጥፋት ያመጣል ትላለች። ይሄንን የተናገረች ቤተክርስቲያን የተለየ ጸጋና በረከት አናገኝም ስትል ምን እያለች ነው? አይ ግን ሌሎቹ ከትራንስምሳሽን ከሚስቲካል ቼንጅ ጽዋው እንትኑ ተቀየረ ደመ መለኮት ሆነ ምናምን የሚለውና በታህታዊ በሆነ መንገድ ያ ነገር ወደ ክርስቶስ ደምነትና ወደ ክርስቶስ ስጋነት ሊትራሊ ፊዚካሊ ኮርፖራሊ ተቀይሮ ምታህታዊ ለውጥ ያመጣ የሚለውን ትምህርት ስለማትቀበል ነው። ይሄንን ደግሞ እሷ ሳትሆን ሉትራንም አይቀበልም፣ ተቀየረ አይልም፣ ሌላውም ኢቫንጀሊካል ትራዲሽን አይቀበልም። የተለየ ምታህታዊ ቅመም አይደለም እጄ ላይ ያለው የተለወጠ ነገር የለም። ግን ኮመን ብሬድ ኤንድ ኮመን ዋይን አይደለም። ለምን? ይሄው የእግዚአብሔር መንፈስ የእግዚአብሔር ጸጋ የእግዚአብሔር ትርፍ ያለበት ያምልኮ ማዕከላችን ነው ብላ ታምናለች። እኔ እንደዛ ነው ዲፋይን ማድረገው። ሙሉ ወንጌል የምታብራራው ይሄን ነው። ሄደን የምንካፈለው በዚህ መንፈስ ነው። ቴንክ ዩ ቀጥል። እሺ እሺ ቴንክ ዩ። አሁን ካልከው አንፃር ይሄ አሁን ዝቅ ብሎ እኮ እንደው ስለዚህ ነገር ደግሞ ተናግሯል። ስለ ቅዱስ ቁርባን ወይም ስለ ጌታ እራት ያልከው ጉዳይ ላይ ከጌታ እራት ጋር በተያያዘ አሁን ያልካቸው ሐሳቦች ጠቅላላ የተነገሩት በስርዓቱ በኩል የምንቀበላቸው ናቸው የሚል እኮ የለም። በስርዓቱ በኩል ሳይሆን አምልኮን ስንፈጽም ማዕከል የምናደርገው እሱ ነው ብሎ ስላስቀመጡ በአምልኳችን ደግሞ በመንፈስ መሆን አለበት ብለውናል። ስለዚህ በመንፈስ ከሆነ እነዚህ እና ይህንን ስርዓቱን ስንፈጽም ምናምን እነዚህ ነገሮች ሁሉ ልናገኝ እንችላለን የሚል ነገር ነው የተቀመጠው። በምን ያ የጌታ እራት የሚወሰድበት አምልኮ ነው አይደል? አንዴ በጌታ እራት ቀን የጌታ እራት አምልኮ አይደል? ቴንክ ዩ። ትክክል። የጌታ እራት በሚፈጸምበት ሰዓት ስለሚፈጸም አምልኮ ነው የተወራው። ችግር የለም። አሁን እዛ ጋር ከታች የተጻፈው ጽሑፍ ላይ ማለት ነው። እና የአምልኮ በመንፈስ ካልተደረገ ይልና ስርዓቱ ብቻውን ግን ምንም የሚያመጣው ነገር የለም ይላል። አሁን ስርዓቱ ብቻውን ቅዱስ ቁርባን ምንም ጥቅም የለውም ነው የሚለው። ምን ከሌለበት አቆረጥከው። ምን ከሌለበት እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ በመንፈስ ካልተደረገ አልኩኝ እኮ አልሰማ። ኔትወርክ ይሆናል እንጂ ተናግሬያለሁ። በመንፈስ ካልተደረገ የአምልኮ በመንፈስ ካልተደረገ ስርዓቱ ብቻውን ግን የሚሰጠው ጥቅም የለም። አምልኮ በመንፈስ ካልተደረገ ልክ። ስለዛ ጥቅሞቹ አሁን ቅድም የዘረዘርካቸው ጥቅሞች የሚነሱት በመንፈስ ከሚደረገው አምልኮ አንፃር እንጂ ከስርዓቱ የሚነሳ አይደለም። ግልጽ ነው። ከዚህ አንፃር እኔ ግን አሁን የጠየቅኩ ምን ብዬ ነበር መሰለኝ? በእናንተም ቢሆን የጌታ እራት ስርዓት በአምልኮ በመንፈስ የሚፈጸም አይደለም። በእናንተስ ቢሆን በመንፈስ ቅዱስ አይደለም ቢሆን አይደለም። በመንፈስ ቅዱስ የሚሆን ነው ራሱ ስርዓት በራሱ በስርዓቱ ግን ነው ማለት በዛው በጌታ እራት ወይም በቅዱስ ቁርባን የምንካፈለው ቀጥታ በራሱ በስርዓቱ የምንካፈለው ታላቅ የሆነ የእግዚአብሔር ጸጋ አለ። እና ስርዓቱ የመንፈስ ቅዱስ ስራ አይደለም። በመንፈስ ቅዱስ የሚሆን አምልኮ አይደለም። አንዴ ማለት ስርዓቱ አንተ የምታመልከው አምልኮ ብቻ አይደለም። ምንድነው ስርዓቱ ላይ ታላቅ የሆነ የመንፈስ ቅዱስ አሰራር አለ። እዛው ራሱ ህብስቱ ቀጥታ የጌታ ስጋ ይሆናል። ጽዋው ቀጥታ የክርስቶስ ደም ይሆናል። ትክክል። ስለዚህ ከዛ አንፃር የእግዚአብሔርን ጸጋ ያስተላልፋል። በሙሉ ወንጌልም እንደዚህ አይነት እምነት አለ እያልከኝ ከሆነ እባክህ እንደው ብታቆመው ጥሩ ይመስለኛል። ከይቅርታ ጋር እንደዚህ አይነት ነገር ሙሉ ወንጌል ጋር የለም። አሁን ከምንነጋገርበት ነገር ባወራኑና በጽሑፉ ላይ ባለው ብናወራ ይሻላል። ስለዚህ የተለየ ጸጋና በረከት አይገኝበትም ተብሎ ሲነገር የተለየ ያለው
በቃ በማንኛውም ጊዜ የምናገኘው ጸጋ ነው የምናገኘው እንጂ የተለየ ጸጋ አይገኝም ለማለት ነው ብለን በዚህ መልኩ ዲፋይን አድርጋለን። እንደዛ ምንም ዲፋይን የሚያስደርግ ነገር የለውም። ቀደም ያው እንዳሳያችሁ ማለት ነው። ግን ለምሳሌ በምን ጊዜ የሚገኘው ጸጋ ማለት ነው? እሺ ቴንክ ዩ። በምን ጊዜ ጸጋ የሚገኘው በጌታ እራት ጊዜ ብቻ አይደለም። ቃሉ በሚሰበክበት ጊዜ፣ በጸሎት ጊዜ፣ ኃጢአታችን በምንናዘዝበት ጊዜ፣ ካህናት በዘይት በሚጸልዩበት ጊዜ በልዩ ልዩ መንገድ የእግዚአብሔር ጸጋዎችን እንካፈላለን። ምን አይነት ጸጋ? ኃጢአትን የምናሸንፍበት፣ ዓለምን የምናሸንፍበት፣ ሰይጣንን የምንዋጋበት፣ የዘላለም ሕይወት እንድንወርስ በመንፈሳዊ ሕይወታችን እንድንጠነክር የሚረዳንን አቅርቦቶች ሁሉ እንቀበላለን። ጸጋ ማለት ሰፊ ነገር ነው፣ የተወሰነው ነገር አይደለም። ለዘላለም ሕይወት የሚሆነውን ጸጋ በጌታ እራት ውስጥ ምንድነው መቀበል አለ ብለህ ታምናለህ ማለት ነው? ማለት ከዚህ ከወንጌል አንፃር እንደዛ ብሎ ቴንክ ዩ። አሁን የምፈልገውን ጥያቄ አንድ ስቴፕ ከፍ እያለ ነው። አሁን የዘላለም ሕይወትን በተመለከተ ያንተ ወይም የሉትራን ወይም የሌሎች አስተንትኖትና የአብዛኛው ኢቫንጀሊካል ኢንክሉዲንግ ሙሉ ወንጌል አስተንትኖት ይለያያል። ለምሳሌ የዘላለም ሕይወት ልክ እንደ ጀስቲፊኬሽን አንድ ጊዜ በእግዚአብሔር ቸርነት ኤሊየን በሆነ ራይቸስነስ ከእግዚአብሔር የሚሰጥ ነው። በየቀኑ እንደ ፐርሰንቴጅ እንደ ሞባይል ቻርጀር 70%፣ 60%፣ 80% እያለ መሄድ አይደለም። ነገር ግን ሙሉ ወንጌልን ብትሆን በዚህ ምድር ላይ ስንኖር ተቋርጧል ወይስ እኔ ነው? ተቋርጧል። ህይወታችን እንድንጠነክር የሚያስፈልጉን ነገሮች ሶሪ አሁን ተመልሻለሁ። ተመልሰሃል። እሺ ሶሪ ተመልሰሃል። እሺ የዘላለም ሕይወትን ኤክስፕሌን የምናደርግበት መንገድ ከትራዲሽን ይለያያል። ለምሳሌ ኢቭን ሉትራንን እንኳ ብትጠይቅ የዘላለም ሕይወት ሂደታዊ ነው፣ ፕሮሰስ ነው ሲሉ ጀስቲፊኬሽን ኮንቲኒየስ አስፔክት አለው ከማለት አንጻር ነው እንጂ ጀስቲፊኬሽን ራሱ ገና ያልተጠናቀቀ በሂደት የሚሞላ ነገር ነው ማለታቸው አይደለም። ስለዚህ ለሳንቲፊኬሽን የሚሆን ለጀስቲፊኬሽን የሚሆን ቅዱስ ቁርባንን ሲጠቅሱ የሆነ የእግዚአብሔር ጀምሮት እኛ በሂደት የምንጨርሰው የዘላለም ሕይወት ፓርት ስላለ ያለ ማግኘት የምናደርገው ነገር ነው ማለታቸው አይደለም። ሙሉ ወንጌልም ቢሆን የዘላለም ሕይወትን አያሰጥም ስትል የዘላለም ሕይወት የጌታ ነፃ ስጦታ ነው፣ በዚህ ምድር ላይ ኃጢአታችን በመናዘዝ በክርስቶስ በማመን ከእግዚአብሔር የተሰጠን ፍሪ ጊፍት ነው ብላ ነው የምታምነው። ቅዱስ ቁርባንን ስለወሰድ የምናገኘው አይደለም። ግን የዘላለም ሕይወትን ወስደን ጨርሰናል ወይ ነው መንግስተ ሰማያት ያለ ነው ብላ ስለማታምን ለዘላለም ሕይወት አያሰጥም ትበል እንጂ በዚህ ምድር ላይ ለምናደርገው መንፈሳዊ ሕይወት ያ ደግሞ ከፈለክ አንተ የዘላለም ሕይወት በለው፣ ከፈለክ የክርስቶስን ሕይወት መካፈል በለው፣ ከፈለክ መንፈሳዊ ሕይወት በለው፣ ልጨርሳለሁ መንፈሳዊ ሕይወት በለው ከፈለክ። ለዛ ግን እስካሁን እኮ አልመለስክልኝም ይሰጡናል ያለች ችግር ካልመለስኩ ምንም እንግዲህ አልመለሰም ትላለች። ችግር የለም ካልመለስክ አለመርካት እኔም በአንተ መልስ አልረካ አንተም በእኔ መልስ ላትረካ አይደለም። አይ እሱ ሳይሆን የጠየኩ ጥያቄ ለዘላለም ሕይወት እንደዛ ማለት አንተ ራስህ እኮ ስላነሳው ነው ጸጋዎቹ ለዘላለም ሕይወት የሚረዱን ምናምን ብለህ ስተነትንልኝ ምን አልኩ? ስለዚህ ሙሉ ወንጌል የጌታ እራት ለዘላለም ሕይወት የሚሆን ጸጋ ነው። ለዘላለም ሕይወት አላልኩም። ለዘላለም ሕይወት አላልኩም። ቀደም ከዘረዘርካቸው ውስጥ ከዘላለም ሕይወት ጋር የተገናኘ ጸጋ ምናምን ብለህም ዘርዝረሃል። እንግዲህ አሁን እሱን ወይ ሪከርድ ያደረገ ሰው ካለ ይደርስና ትሰማዋለህ። አሁን አላደረኩም የሚለውን የጌታ እራት ለዘላለም ሕይወት ይሆናል ሙሉ ወንጌል ትላለች ብዬ አልተናገርኩም። እንደዛ አልልም። ኧረ እባክህን እኔ እንደዛ አሁን ደግሞ ሽፍት አታድርገው እባክህን። ከጸጋዎችን ስትዘረዝር ነው ያልኩት። ቀጥል፣ ወደ ጥያቄ ቀጥል። ሰዓት እያለቀብኝ ነው። እሺ ቀጥል። እሺ ስለዚህ የጠየኩ ጥያቄ ሙሉ ወንጌል ለዘላለም ሕይወት የሚሆን ጸጋን አትልም ካልከኝ ስለዚህ ለኃጢአት ስርየትስ ብላ ምንድነው ለኃጢአት ስርየት የሚሆን ጸጋንስ እንካፈላለን ብላ ታምናለች? ቴንክ ዩ። እሺ ቀጣዩ ጥያቄ ልክ ነህ። እሱ ነው በቃ አሁን ክሪቲካል የሆኑ ፖይንቶች እነዚህ ናቸው። ልክ እንደ ዘላለም ሕይወት ሁሉ ሙሉ ወንጌል ብቻ ሳይሆን ኦልሞስት ሁሉም ኢቫንጀሊካል ቸርችስ የኃጢአት ስርየትን አስተንትኖት የሚሰጡት ለዘላለም ሕይወትን ለማግኘት አንድ ሰው ንስሐ ገብቶ በማመን የሚያገኘውን የዘላለም ሕይወት ለመግለጽ ነው። መጀመሪያ ላይ አንድ ሰው ወደ ክርስቶስ ሲመጣ ከዓለም ወይም ደግሞ ከፓጋኒዝም መጥቶ ንስሐ ገብቶ በእግዚአብሔር ፊት ኃጢአቱን ተናዞ የዘላለም ሕይወትን ለማግኘት የሚያገኘውን የኃጢአት ስርየት እያሰቡ ነው ዶክመንቶቻቸው ላይ የሚጽፉ። ከዛ ውጭ ግን
ሰው በህይወት ጉዞ አይደለም አሁን እኮ ብንማማር አይሻልም? አንተም እኮ ወንጌላውያኑ ምን እንደሚያምኑ ትክክለኛውን ነገር ብታውቅ ነው የሚሻለው። ምንም እኮ አይጠቅመንም። ሚስ ሪፕሬዘንቴሽን ስለማይጠቅመን ኤክስፕሌን ላድርግልህ። አንድን የመሰረተ ክርስቶስ ወይም አንድን የመሰረተ ክርስቶስ ሰው ወይም አንድን የሙሉ ወንጌል ሰው አንድ ያዳርገን ጊዜ የለኝም። እየሰበክ ነው። እኔ ስብከት ለመስማት እኮ አይደለም እያልኩ ያለሁት ለኃጢአት ስርየት ነው ብላ ታምናለች አታምንም? የኃጢአት ስርየትን ጸጋ የኃጢአት ስርየት ምንድነው የሚለው ዲፋይን መደረግ አለበት እኮ ነው የምልህ። የኃጢአት ስርየት አንተ አይምሮ ላይ ነገረኝና በል ከዛ በኋላ አይደለም ይሄንን እኮ አሁን እኔ መልስ ሰዓት ነው አዳምጠኝ። እሺ ተናገር እኮ ሰማኛ ይማትልኝ ከሆነ ያንተ እኮ እያቀረብክ ያለው መልስ አይደለም። እኔ ጥያቄ እጠይቃለሁ አንተ መልሱን ትተህ የሆነ ስብከት ትሰብካለህ። እሱን እያደረክ ያለው እኔ እያልኩ ያለሁት ቀጥል። አሁን ቀደም ስጠይቅ ለዘላለም ህይወት የሚሆን ጸጋን እንካፈልበታለን ብለህ አታምንም ሙሉ ወንጌል ብለኛል። ቴንክ ዩ። ከዛ በኋላ የዘላለም አላልኩም ምን እንዳልኩ እንደረጋሜ ችግር የለውም። ኧረ ምንም ልመልስልህ እሱን። ቆይ ሚስተር ፕሬዘንት እያደረግህ ነው ያልኩት ነገር እኔ ያልኩት የዘላለም ህይወት ይብራራል። የዘላለም እኮ አሁን ስላላስ አይ ማረም አለብኝ። ስትሳሳት ማረም አለብኝ እኮ አሁን ሚስሪ ይኸውልህ ሰው ሚስ አንደርስታንድ ያደርጋል። አሁን ችግሩ ምን መሰለህ? እኔ አሁን ሲራክ ላይ አንድ የሚናገረው ነገር አለ። ጥበበኛው ምንድነው ከመመለስ እኔ ሰምቻለሁ፣ ግን አንተ መልሰህ የምትናገረው ነገር ትክክል አይደለም። አኩስ አንዴ ስማ፣ ሳትሰማ ስለምትመልስ ሁሌም በቃ እንትን ወደ ጭቅጭቅ የሚመረጥ ስመልስ ይኸውልህ ታስቆመኛለህ። ስመልስ ታስቆምና ያላልኩትን አለ ትላለህ። ከዛ እሱ ላስተካክል ስማ ትለኛለህ። እንዴት አይነት ውይይት ነው? ሰምተህ ጨርሰህ የምታስተካክለው ሰው ይታዘበናል፣ ግን ልስማህ ችግር የለም። ይኸው ልስማህ ቀጥል። ኦኬ ኤኒዌይስ ምን ብለህኛል? ሙሉ ወንጌል ለዘላለም ህይወት የሚሆን ጸጋን በጌታ ራስ በኩል እንካፈላለን ብለህ አታስተምርም። ግን ለዘላለም ህይወት ስትል እሷ ከዚህ አንፃር ነው ብለህ ለማብራራት ሞከርክ። ከዛ አንፃር ለዘላለም ህይወት የሚሆን ጸጋን እንካፈልበታለን ብለህ አታስተምርም አልከኝ። አይ ኖ እንደው ለዘላለም ህይወት የሚሆን ጸጋን እንካፈልበታለን ብለህ ታስተምራለች ካልከኝ ግን እንደው በጌታ ብዬ ነው የምጠይቅህ። ምክንያቱም ስለማትመልስ ጥያቄ ማለት ነው። እንደው በጌታ ብዬ የምጠይቅህ እሱን መጀመሪያ ነግረህን እስቲ ጀምር። አዎ ለዘላለም ህይወት የሚሆን ጸጋን እንካፈላለን ብለህ ታስተምራለች ብለህ ጀምር እስቲ። ካልጀመርክ ግን ስህተት ነህ አትበለኝ። የምርም ከሆነ እንደዛ ጀምር እስቲ። አሁን ይኸውልህ ነው እየተመለስክ ያለኸው። የዘላለም ህይወት የምትረዳበት መንገድ መጀመሪያ ማወቅ አለብህ እያልኩህ እኮ ነው። በቃ ታዲያ እሱን እኮ ነው ያልኩህ። በዚህ መልኩ ስለምትረዳው ለዛ ብለህ አታስተምርም አልከኝ። አንተ የዘላለም ህይወት የምትለው ሙሉውን ነው። በቃ አጠቃላይ ሲነርጂስቲክ የሆነውን ጉዞ ነው የምታወራው። ሙሉ ወንጌል ደግሞ ሞኖሎጂስቲክ የሆነውን አክት ነው የምታወራው። መጀመሪያ ይኸውልህ የፕሮቴስታንቱ የዘላለም ህይወት ኤክስፕላኔሽን እና የአንተ ኤክስፕላኔሽን ልዩነት ስላለው እየመለስኩ እኮ እያቋረጥኩኝ ምን አለ ብትታገሰኝ። ሰማሃለሁ እኮ አንተ አይደለም የጠየቅኩህ። እሺ አንድ ደቂቃ ስርየቱ ደግሞ ነው። አንድ ደቂቃ ይሄን ላብራራ። የተለየ ነገር አለ እኔ ተናገርኩት ላይ ስተታለ መጀመሪያ አንድ ደቂቃ ስጠኝ። አንደኛ ማስተካከልህም ነገር ስላለ ከንግግር ውስጥ ሙሉ ወንጌልን በተመለከተ አንደርስታንድ ያላደረከው ነገር ስላለ አንድ ደቂቃ ስጠኝ። ታገስ አንተም ሰማሁ አይደል? እሺ ቀጥል። አንድ ደቂቃ ስጠኝ በቃ ቴንክ ዩ። አንድ ደቂቃ አሁን ሙሉ ወንጌል የዘላለም ህይወትን ኤክስፕሌን የምታደርግበት መንገድ አንድ ሰው ጌታን ተቀብሎ የዘላለም ህይወትን አግኝቻለሁ ኤሊየን በሆነ ሞኖሎጂስቲክ ቢሆነ ጀስቲፊኬሽን አክት ኦፍ ጋድ ዲክላሬሽን ኦፍ ጋድ አንድ ጊዜ እግዚአብሔርን ህይወት የዘላለም ህይወትን አግኝቻለሁ ብላ ስትናገር ጆርኒ የለም እያለች አይደለም። አንተ የጌታ እራት የዘላለም ህይወትን ያሰጣል አያሰጥም ስትል መጀመሪያ አንድ ሰው የሚያገኘውን እርቅ ልጅነት እያሰብከ ከሆነ እሱን የሚመለከት ነገር ሙሉ ወንጌል አታምንም። ጆርኒውን የምታወራ ከሆነ ግን በጆርኒ ውስጥ ኃጢአት ድል ለመስጠት ዓለም ድል ለመስጠት ሰይጣንን ድል ለመስጠት የሚያስፈልጉ ጸጋዎችን ሁሉም እንደሚሰጡት ሁሉ ጌታ እራትን የተለየ ሳይሆን ያንኑ ሌሎችም የሚሰጡትን ጸጋ ይሰጣል ብላ ነው የምታምነው። ቀጥል። እሺ ስለዚህ አሁን ይሄንን እንግዲህ ምንድነው ስለ ዘላለም ህይወት ምናምን እንግዲህ ለማብራራት ሞክራለሁ። እንደው ሙሉ ወንጌል የዘላለም ህይወትን ከዚህ አንፃር ነው የምታየው ብለህ ማለት ነው። እሱን ያብራራውን ማብራራት ያዝ አድርጎና አሁን የተናገርከው ማለት ነው። ስለዚህ ስታጠቃልለው የሙሉ ወንጌል ቤተክርስቲያን ምንድነው የጌታ እራት
ያ ስርዓቱ ማለት ነው ለዘላለም ሕይወት የሚሆን ጸጋን መካፈያ ነው ብላ ታምናለች አታምንም? አሁን ባብራራው መሰረት እሺ የዘላለም ሕይወትን አሁን ባብራራውበት መሰረት ያውም አንድ ሰው አንዴ ንስሐ ገብቶ የእግዚአብሔር ልጅ በሚሆን ቅጽበት ስለሚያገኘው አንዴ ምን እንዳይታወቅ ነው። አሁን ምን ቢብራራ ምንድነው የሚረብሽህ? እኔ እኮ አይገባኝም። ሰው ምን እንዳያውቅ አብራርታ ምን ሰው እንዳያውቅ ይላል። ይሄ በጌታ አብራርታ ነው። ካብራራ ውጪ የተለየ የምታብራራው ነገር አለ? ሙሉ ወንጌል የዘላለም ሕይወትን በምታብራራበት መንገድ የጌታ እራት ሙሉ ወንጌል የዘላለም ሕይወትን በምታብራራበት መንገድ አንድ ጊዜ ቅጽበታዊ በሆነ መንገድ ስለሆነ አያሰጥም ብላ ነው የምታምነው። ግን የጌታ ሕይወት ግን አንድ የተሰጠ የሚያልቅ ሳይሆን ሁልጊዜም በጆርኒ የሚገኝ ነገር እስከሆነ ድረስ ለዛ የሚሆን ነገር ጸጋ ግን የዘላለም ሕይወት በጆርኒ የሚገኘው ምንድነው? የዘላለም ሕይወት ነው። አይ የእግዚአብሔር ሕይወት አንዴ ብቻ ተቀብለው የሚያልቅ አይደለም። ሁሌም የእግዚአብሔር የጌታን ሕይወት የዘላለም ሕይወት ነው አይደለም። የእግዚአብሔር ሕይወት የዘላለም ሕይወትም ነው፣ መንፈሳዊ ሕይወትም ነው፣ የክርስቶስም ሕይወት ነው፣ የክርስቶስም ጸጋ ነው። የእግዚአብሔር ሕይወት የዘላለም ሕይወት ከሆነ የዘላለም ሕይወት በጆርኒ ቀስ እየተባለ የሚገኝ እየታደገ የሚያልቅ ነው ብለኸኛል። ሙሉ ወንጌል ደግሞ እንደዛ ብላ አስተምርም ስላልከኝ አይ እንደሱም አይደለም አላልኩም። እንደሱም አይደለም። እሺ እሱንም ግልጽ ላድርግ። አሁን የዘላለም ሕይወትን ኤክስፕሌን ሲደረግ የዘላለም ሕይወት እንዴት መሰል ምጀምረው ጉዞ ነው ስትጀምረው አይ የጌታ ሕይወት የዘላለም ሕይወትን እንደ ጌታ ሕይወት እንደ መንፈሳዊ ሕይወት እንደ ክርስቶስ ጸጋ ካየኸው አንዴ ተቀብለው የሚያልቅ ሳይሆን በሂደት ሁሉ የምትቀበለው ነው። ለምን ጉዞ ተጀመረ እንጂ አልተጠናቀቀም። ለመጀመር የጌታ እራት የግድ አይደለም። ለመጀመር እምነት ግዴታ ነው። እምነት የእግዚአብሔር ልጅ ለመሆን የዘላለም ሕይወትን አግኝቶ ጉዞ ለመጀመር ያስፈልጋል። በሂደት ውስጥ ግን ኃጢአትን፣ ዓለምን፣ ሰይጣን ለማሸነፍ ግን የጌታን ሕይወት መካፈል አለብን። የጌታን ሕይወት የምንካፈልበት መንገድ ደግሞ ብዙ ነው። የጌታ እራትም ከዛ ውስጥ አንዱ ነው እንጂ የተለየ አይደለም ነው። እሱ አይደለም። እሺ ስለዚህ የዘላለም ሕይወት አሁን ቅጽበታዊ ብቻ ነው ወይስ ጆርኒ ነው ጉዞ ነው? እሺ የዘላለም ሕይወትን አሁንም ቅድም ኤክስፕሌን ያደረኩትን መድገም አለብን። ጀስቲፊኬሽን ከሆነ አይደለም መጀመሪያ ነው አይደለም። አይ በስመ አብ የዘላለም ሕይወት በሙሉ ወንጌል ትምህርት ጆርኒ ነው ወይስ ቅጽበታዊ ብቻ ነው? ቅጽበታዊ። እሺ ቅጽበታዊ ብቻ ነው። ቅጽበታዊ ብቻ አላልኩም። ብቻ አላልኩም። ይብራራል። እሺ ብቻ ላብራራለህ። እሺ ላብራራለህ። ብቻ ለመሆኑ ደግሞ ላብራራለህ። ቆይ አሁን ሚሳይ ሪፕሬዘንት አድርገህ ከምልህ በኋላ አሁን እኮ ስትጠየቅ በምትጠየቀው እኮ ለመመለስ ብትሞክር እኮ ነገሩን በአጭሩ እንትን እንሏለን። ቅጽበታዊ ነው ግን ቅጽበታዊ ብቻ ግን አይደለም ብለህናል። አሁን እንዳትረሳ። ቆይ አንዴ ላብራራ። እሺ አብራራለህ። እሺ አንዴ ቀጥለህ በዚህ ሀሳብ ላይ ስለሆነ የምትሄድ ይሄንን ማብራራት አለብኝ መጀመሪያ። በየደቂቃውን ሀሳብን እየለወጥክ ያለው በነገራችን ላይ። ስለዚህ አሁን ደግሞ ረገጣና ፖለቲካ ጀምር ነው ማለት ነው። እኔ አልቀየርኩም ሀሳብ። በፍጹም እሺ ላብራራ። የጌታ እራት ብቻ ሳይሆን ማንኛውም በቤተ ክርስቲያን ውስጥ የሚፈጸሙ ስርዓቶች የጌታን ሕይወት እንድንካፈል አታስቆመኝ። ማይ ጋድ ለምን ታስቆመኝ? ለምን ታስቆመኛለህ? የምናወራው ነገር ይሄን ያህል ሲምፕል አይደለም እኮ አኬ፣ ኮምፕሌክስ ነው። ቴዎሎጂካል ነገሮች እኮ ቀላል አይደሉም አኬ። በጣም እያደረግከኝ ነው ኤቢ። የዘላለም ሕይወት ቅጽበታዊ ብቻ አይደለም ካልከኝ ቀጣዩ ያለውን ነገር ንገረን። አላልኩም። ቆይ እያወራ ያሉት ቅጽበት አሁን ቆይ አንዴ ኤቢ። እሺ አሁን ይኸውልህ አኬ አዳምጠኝ። ይኸውልህ ቅጽበታዊ ብቻ አይደለም የዘላለም ሕይወት ሲባል የዘላለም ሕይወትን አንዴ የምናገኘውን የእግዚአብሔር ልጅነት እያሰብክ ሆነ የምታወራው እሱ ቅጽበታዊ ነው። ቅጽበታዊና ቅጽበታዊ ብቻ ነው። የእግዚአብሔር ልጅ ምን ሆነው በሂደት አይደለም። የኃጢአት ስርየትን አግኝተን ከፍርድ ነፃ ምን ሆነው ቅጽበታዊ በሂደት አይደለም። ነገር ግን መንፈሳዊ ሕይወት ወይም ደግሞ በጸጋ በክርስቶስ የምናገኘው የክርስቶስ ሕይወት ግን በሂደትም የሚገለጥና ኃጢአትን፣ ዓለምን፣ ሰይጣን ለማሸነፍ የክርስቶስን ሕይወት መካፈል ጸጋን መቀበል አለብን። እሱን የዘላለም ሕይወት ብለህ የምትገልጸው ከሆነና በዛ ኢንተርቫል ውስጥ የምታስቀምጠው ከሆነ ብቻ አይደለም ማለት ነው። ሙሉ ወንጌል ግን ኤክስፕሌን አታደርገው። አላስቀመጥከው ሙሉ ወንጌል እንደዛ ታስቀምጠው። ቆይ አንዴ እኔም አላስቀምጥም አንተም አታስቀምጥም። እኛ አሁን እያወራን ያለነው የሙሉ ወንጌልን ብቻ ነው። በሙሉ ወንጌል ትምህርት ብዬ ጠይቄ የዘላለም ሕይወት
ቅጽበታዊ ብቻ ነው ወይስ ጉዞም ጭምር ነው ስለ ቅጽበታዊ ነው ግን ቅጽበታዊ ብቻ አይደለም ማለት ነው። እኔ እየጠየኩ ያለሁት በሙሉ ወንጌል የኔ ነው እንዴ? ወደ ቤት ኔትወርክ ሊቋረጥ ይችላል። አኬ መኪና ውስጥ ሆኜ ነው የምሰማ። አንተ ቀጥል። እኔም እንዳወራ ስፈልግ አንተ ደግሞ ማይኩ ሚውት አድርግልኝ፣ እኔ አወራለሁ። ስለዚህ በቃ ይኸው በአጭሩ እያልኩ ያለው ከሙሉ ወንጌል በዚህ መልኩ የዘላለምን ሕይወትን አታብራራም ስላልከኝ፣ ስለዚህ አሁን ምን እያልከኝ ነው? በሙሉ ወንጌል ትምህርት ቅጽበታዊ ብቻ ነው ማለት ነው አይደል? በሙሉ ወንጌል ትምህርትን ያልኩ የዘላለም ሕይወትን ስትጠቀመው ቃሉን ምናምን ስታብራራ ቅጽበታዊ ብቻ ነው ማለት ነው አይደል? ለሙሉ ወንጌል እሺ። አሁን የዘላለም ሕይወትን በተመለከተ ሰፊ ዲስከሽን ስለሚፈልግ ጃምፒት በቃ እሱን ዝላለው። ስለ ጌታ እራት እናወራ እንመለስ። አይ ሲ ኤኒዌይስ፣ ስለዚህ የጌታ እራት ላይ አሁን እኮ ከጌታ እራት ጋር እኮ ስለተገናኘ ነው። ለሙሉ ወንጌል አልከኝ እንደዚህ አታብራራውም፣ ከልጅነት በኋላ ያለውን አታብራራውም። አንተ ግን እንደዛ ብለህ ካሰብክ ነው እያልከኝ ነገርከኝ። እኔ ደግሞ እንደዛ ብዬ ምናምን የኔን ሐሳብም ያንተን ሐሳብም ሳንጨምር የሙሉ ወንጌልን ብቻ እንካለን። ሙሉ ወንጌል ደግሞ አንተ እንዳልከው እንኳን ማለት ነው ከልጅነት አንፃር ብቻ ከሆነ ያየችው፣ ስለዚህ የዘላለም ሕይወት በቃ በቅጽበት ብቻ የሚደረግ ነገር ነው አይነት ነገር ስለሆነ እያስቀመጥክ ያለው የጌታ እራት ከዘላለም ሕይወት ጋር ልክ ከሆነ ያ ማለት የጌታ እራት ከዘላለም ሕይወት ጋር የሚገናኝ ነገር የለውም ማለት ነው በሙሉ ወንጌል አስተምህሮ። ልክ ነው። ሙሉ ወንጌል የዘላለም ሕይወትን ቅጽበታዊ በሆነ መልኩ በመታብራራበት ገጽታ ልክ ነው። በቃ ስለዚህ በሙሉ ወንጌል ትምህርት የጌታ እራት ከዘላለም ሕይወት ጋር ምንም ግንኙነት የለውም። ሁለተኛ ጥያቄ የኃጢአት ስርየት ላይ ሙሉ ወንጌል አንዴ ቆይ በሙሉ ወንጌል እሺ ቆይ አንዴ አውርተሃል ደግሞ ድል ስለኝና 30 ሰከንድ ነው ማለት እኔም አሁን አብራራ ሁሉም ሰምቷል። የተለየ ነገር ቀጥል ነገር እየደጋገምክብን እንተናንተን ኤቢ አንድ ሰው ካመነ ምናምን በኋላ ኃጢአት ሊሰራ ይችላል አይደል? ድገመው አንዴ አልሰማሁም ማለት ይቅርታ። አንድ ሰው ካመነ በኋላ ኃጢአት ሊሰራ ይችላል። ስለ ጌታ እራት ጠይቀኝ፣ ጥያቄን ጨርሰህ ንገረኝ እኮ። ሰው የጌታ እራት ላይ ልጠይቅህ እኮ ነው። ካመነ በኋላ ኃጢአት ሊሰራ ይችላል። ሶሪ የሆነ ውይይት ላይ ሆኜ ነው። ዝጋ በቃ ሶሪ አኬ፣ ጥያቄን እንደገመልኝ ከጌታ እራት ጋር አያይዘህ ጠይቀኝ። ከጌታ ጋር የተያያዘ ነው። አንዴ መልስልኝ እባክህን። ከአንድ ሰው ካመነ በኋላ ኃጢአት ሊሰራ ይችላል። አዎ ሊሰራ ይችላል። ኃጢአትን ሲሰራ የኃጢአትን ስርየት የሚያገኘው በጸጋው ነው አይደለም? ማለት የኃጢአት ስርየት። እሺ ጥያቄህን ግልጽ አድርግልኝ። ጠቅላላ አድርገህ ያንን የኃጢአትን ስርየት ጠቅላላ አድርገህ ካሪኬቸር ስለሆነ ጥያቄህን ጠቅላላ አድርገህ መልስ ጠይቅልኝ። ችግር የለውም። ይሄው ጥያቄው ያንን የኃጢአትን ይቅርታ ወይም ስርየት የምታገኘው በጸጋው ነው አይደለም? የጌታ እራት ጋር አያይዘህ ሙሉ ጥያቄህን አቅርብልኝ አኬ። ለምን አትመልስም? ዝም ብለህ ወደሱ ይሄዳለው እኮ ያው አንድ አማኝ ጌታ እራት ጋር አያይዘህ ጠይቀኛል እኮ። ሲውል ጠይቀህ እኮ ነው ስለ ጸጋና ስለ ጌታ እራት እያወራን ስለሆነ የጌታ እራት የኃጢአት ስርየት ያሰጣል አያሰጥም ከሆነ ጥያቄ እሱን ልመልስልህ። አንድ አይደለም እንደዛ ብዬ አልጠየኩም። ቆይ ና እየጠየኩ ያለሁት አንድ አማኝ ካመነ በኋላ ከዳነ በኋላ ኃጢአት ሊሰራ ይችላል። ከዳነ በኋላ ስላለው ኃጢአት እናወራና አስቀድሞ ሲድን ስላለው አላወራውም። ተመልከቱ ጋይስ በደንብ ያወራሁት ኃጢአት ስለየትኛው ኃጢአት ነው? አንድ ሰው ከዳነ በኋላ ስለሚሰራው ኃጢአት ነው። የዛ ኃጢአት ይቅርታን የሚያገኘው በጸጋው ነው። በጸጋው ከሆነ ያንን ጸጋ በጌታ እራት በኩል ማግኘት ይችላል አትችልም? የኃጢአት ስርየትን ጸጋ በጣም አሁን ግልጽ አድርገዋል ጥያቄውን። እሺ አሁን ሚውት አድርግና አዳምጠኝ። ስለ ሙሉ ወንጌል በሙሉ ወንጌል አስተምህሮ አሁን ጥሩ አድርገህ ነው በቃ ኤክስፕሌን ያደረግከው። መጀመሪያ አንድ ሰው የእግዚአብሔር ልጅ ሊሆን ያለውን የኃጢአት ስርየት በተመለከተ የጌታ እራት አያሰጥም ብላ ነው የምታምነው። ነገር ግን የጌታ እራትን በምንወስድበት ዘወትር በየሶስት ወሩ ለኃጢአት ስርየት ይጸልያል። የጌታ እራትን ስንወስድ ይህ የማቴዎስ 26ቱም የአንደኛ ቆሮንቶስ 10:11ዱም አንድ ላይ ይነበባል። ያንን በምንወስድበት ጊዜ ንስሐ እንገባለን፣ ኃጢአታችንን እናዘዛለን። በአጠቃላይ ሙሉ ሴሌብሬሽኑ ላይ ለኃጢአታችን ስርየት እንናዘዛለን፣ እንጸልያለን፣ የኃጢአታችንን ይቅርታም እናገኛለን። በዚህ ተርም ከሆነ ሙሉ ወንጌል የጌታ እራት በሚወሰድበት ጊዜ የኃጢአት ስርየትን እናገኛለን ብላ ታምናለች። ይሄ እንግዲህ ፕራክቲካሊ የሚደረግ ነገር ነው። ምናልባት እነዚህ ነገሮች የሚገልጹ ንግግሮችም ማቴዎስ 26ን ጨምሮ ሌሎች ጥቅሶችንም ይነበባሉ። እሰማለሁ አይደል? አላቋረጥከኝም ማኬ። እንዴት ነው? ተቋርጬ ነው ዝም ብላኝ ነው ተቋርጬ ነው።
ከ30 ሰከንድ በላይ እኮ ማውራት አትችልም ይብያውን እዛ እኮ አሁን አቋርጠኛል ከኔ እሺ አቋርጥ በቃ ልድረስልህ እሺ አሁን ምንድነው ቀጥልሽ እሺ ብራዘር እሺ አሁን ባጭሩ አሁን ዝም ያልኩ ለምንድነው በቃ አውርተን እንድትጨርስ ውስጥ ያለውን ሁሉ እንድንነግረን አሁን ነገርከን እና እኛም ሰማነ አሁን ምን ነግረን በደንብ ሰማኝ ከተናገርኩ ተነስቼ ማለት ነው ስለዚህ አሁን የጌታ እራት የኃጢአት ስርየትን ይሰጣል ብላ አታምንም አልክና ከዛ በኋላ ግን አንዲት ነገር አስቀመጥከው እኔ ነገር ያስቀመጥከው እንደው ይሄ የጌታ እራት በመንወስድበት ሰዓት ጸሎትን እናደርጋለን ኃጢአታችንን እናዛለን ምናምን እና በዛን ወቅት ላይ እንደዛ አምልኮ ስንፈጽም የጌታ እራት ላይ አምልኮ ስንፈጽም የኃጢአት ይቅርታን እናገኛለን የጌታ እራት በሚፈጸምበት ጊዜ ምናምን አልከኝ ስለዚህ የኃጢአት ይቅርታ በጌታ እራት በኩል ሳይሆን በአምልኮ ስለሚደረግ እዛ የኃጢአት ስርየት ስለሚደረግ የኃጢአት ይቅርታ ስለሚለመን ብለሃል በስርዓቱን ያልኩትን ይዛው በስርዓቱ በጌታ እራት በኩል የሚገኝ የኃጢአት ስርየት አለ ይለም በዛው በጌታ እራት እንዴ ስለ ጌታ እራት ነው እኮ ያወራው ሌላ ስለሌላ ስርዓት ስለ ጥምቀት ወይም ስለ ጋብቻ ስርዓት እኮ አይደለም የሚያወራውት የጌታ እራትን በመንወስድበት በዛ ስርዓት ጊዜ የጌታ እራት ማለት አይደለም ነው አይደለም አምልኮ ነው አልኩህ እኮ የጌታ እራት ሴንተር ኦፍ ክርስቲያን ወርሺፕ ነው አልኩህ እኮ ያንን የኃጢአት ስርየትን የምታገኘው በዛ በጌታ እራት በመትቀበለው በህብስትና በወይኑ በኩል ነው ወይስ አይደለም አኬ የጌታ እራት እኮ ዝም ብሎ ብዙ ነገር በህብስቱና በወይኑ በኩል የሚፈጸመው ጸሎት አለው ቆይ በህብስቱና ወይኑ ጸሎቱን አላልኩም ምታታዬ በሆነ መንገድ ተለውጦ የኃጢአት ስርየትን ይሰጠኛል ብላ አታምንም አላልኩም ቆይ አንዴ በምታታዬ በሆነ መልኩ ተለውጦ ትላለች አላልኩም ቆይ አንዴ ያልተጠየቀው ነው የምትመልሰው ብራዘርይ እሺ እያልኩ ያለሁት በህብስትና በወይኑ በኩል በመትቀበለው በህብስትና በወይኑ በኩል የኃጢአት ስርየት ይገኛ ብላ ታምናለች ወይስ አታምንም እሺ ለማልዘልህ አሁን ደግሞ ተስፋ አደርጋለሁ እንደማታቋርጠኝ የጌታ እራት ስንወስድ የጌታ እራት ማለት ህብስቱና ጽዋው ራስ ስታወራ ከተለሰከን ለማውራት አትችልም እሺ ቀጥል እሺ የጌታ እራት ማለት ህብስቱንና ጽዋውን መውሰድ ብቻ አይደለም ጸሎት አለ ንስሐ አለ ኑዛዜ አለ ይቅርታ አለ የጌታ ቃል ይነበባል እርስ በርሳችን ኃጢአታችንን እናዘዛለን ሶ ሜኒ ቲንግስ ነው ብዙ ነገር ነው ስለዚህ እነዚህን ሁሉ ነገሮች ባካተተ መልኩ የጌታ እራትን በመንወስድበት ድንቅ ያምልኮ ቀን የኃጢአታችን ይቅርታ እንቀበላለን መልሴ ይሄ ነው ቆይ ስለዚህ አሁን እያልከኝ ያለው እዛ ስለምንጸልይ ምናምን ብለሃል ስለዚህ ከጸሎቱ አንፃር እያወራኸኝ ነው የኔ ጥያቄ ግን ስፔሲፊካሊ ቀጥታ ከጸሎት ብቻ አይደለም ያልኩ ነው ብዙ ነው የምልህ አይደለም ጸሎት ብቻ አይደለም ያልኩ ሀኪም አዎ ችግር የለም ከጸሎት ውጪ እንበለው ብዙ ነገሮች አሉት ብላል እኔ ግን ስፔሲፊክ አረጋው ምን ላይ ነው እየጠየኩ ያለሁት እዛ የምትቀበለው ህብስትና ወይን ላይ ሁለቱ እዚህ ሚስጥሩ ላይ ነው እኔ ፎከስ አድርጌ እየጠየኩ ያለሁት በዛ በህብስትና በወይኑ በኩል ነው ያልኩት በቃ ብቻ ነጥዬ ነው በቃ በዚህ በኩል በሱ በኩል የምታገኘው የኃጢአት ስርየት አለ የለም እሺ ብላታናልቼ በከሚል ወንጌል አንፃር ካንተ ሳይሆን ከሙሉ አሁን በታብራራ ነው መጀመሪያ አለ የለም በለው አንዴ ቆይ ያ ሌላ ነገር አልጨምርም አዲስ ነገር ነው መናገር ጌታ እራት በመንወስድበት ጊዜ ለምሳሌ ማቴዎስ 26ን እንኳን ብትወስድ አንስቶ ቆርሶ ባርኮ ሰጣቸው የሚሉ አራት ግሶች አሉ አንስቶ ባርኮ ቆርሶ ሰጣቸው የጌታ እራትን ቆይ አንዴ አታቋርጥ ምን ሆነ ነው እኔ እኮ አላቋርጥም አንተ ነህ እኮ የምታቋርጠኝ የጌታ እራትን በምንወስድበት ጊዜ ምን ፈጽማቸው እሺ የጌታ እራትን በምንወስድበት ጊዜ ምን ፈጽማቸው በጣም ብዙ ነገሮች አሉ ስለነሱ ማን ጠይቆ ቆይ አንዴ ልመልስልህ የመጣው ነው ወደ አንተ ጥያቄ ስፔሲፊካሊ ጽዋውን በተመለከተና ህብስቱን በተመለከተ ብቻ እጅ ላይ ካስከው ጽዋ የተነሳ እጅ ላይ ካስከው ህብስት የተነሳ ህብስቱና ጽዋው ብቻ የሚሰጠው የተለየ የኃጢአት ይቅርታ አለ ብላ ሙሉ ወንጌል ታምናለች ካልክ ጸሎቱ ተነጥሎ ወርድ ኦፍ ኮንሲክሬሽኑ ተነጥሎ አምልኮው ኑዛዜው ተነጥሎ ከሆነ አያሰጥም የሚያሰጠው ጸሎቱ ሲኖርበት ንስሐው ሲኖር ንስሐው ሲኖር ስለዚህ አሁን ይኸው ያብራራውን ሰምታችሁታል በቅንነት ሁላችሁም በቃ አይደለም
አይ ሁሉም ሰው እንዲሰማው ነው። አሁን እኔ እናንተ ብቻ አይደለም የምናወራው። እኔ እናንተ ብቻ ቢሆን በውስጥ ደውዬልህ አወራሃለሁ። እና እንዴ እየሰማህ እንዴት ይሄዳሉ? 2000 ምናምን ሰው ቁጭ ብሎ እባክህን ስማኝ፣ አታዳርቀኝ እባክህን። አይ እኔም እላለሁ እንዳይደብር ተመልከቱ ምናምን እላለሁ። እነሱም በላቸው። ኧረ ደስ ይለኛል እንዴ። እኔ ለህዝቡ ብዬ እኮ ነው ጋር ቁጭ ብዬ እኮ የማወራ እንጂ ለኔ ነው እንዴ? ምን እኔ እኮ እሺ መለካካት ውስጥ እኮ አልገባሁም። እኔ ለህዝብ ስል ነው የምገባው ትላለህ። አሁን እሺ ጸሎቱ ኖሮ አንተ እንዳልከው ጸሎቱ፣ አምልኮቱ፣ ንስሐው ምናምን ሁሉም ነገር ኖሮ ማለት ነው። እነዛ ሁሉ ነገሮች ኖረው ልክ ህብስትና ወይኑን ስትቀበል እነዚህ ሁሉ ነገሮች ኖሮ ማለት ነው። በዛው በህብስትና በወይን በኩል ግን የምትቀበለው የኃጢአት ስርየት አለ። በህብስትና በወይኑ በኩል ነው ያልኩት። እነዛ ሁሉ ጸሎቱም፣ ንስሐውም፣ ቀልቡም ምንም ሁሉም ነገር ኖረው ግን ቆይ አንዴ የኃጢአት ስርየት ግን በዛ በህብስትና በወይኑ በኩል የኃጢአትን ስርየት ያንን የኃጢአት ስርየት የሚያሰጠውን ጸጋ በህብስትና ቆይ አንዴ ህብስትና ወይኑ ስትቀበል በአፍህ እሱን ታገኛለህ አታገኝም? መጀመሪያ አገኛለሁ አላገኝም? እሺ አይ እንደሱማ አልወድም ብያለሁ። እንደዚህ የስቶር ነው ጥያቄማ ቴዎሎጂካል ኮምፕሌክሲቲ ያለው ነገር በውይይት ነው አይደለም። ላለመመለስ አይደለም። አብራርታል በእውነት ላለመመለስ ምንም በነፃነት ነው መልስልህ። ለምን መሰለህ ማምንበት የኖርነው ምን ለማመደውን ነው እኮ የምነግርህ። እሺ አሁን ሚውት አድርግና ልመልስልህ። ካለ ይኸውልህ አብራርታል። ኦሬዲ አሁን ያብራራውን ደጋግመህ እያብራራ አታሰልቸን። አይ አብራርታል። ስለዚህ ኦሬዲ ስላብራራ አሁን ይኸውልህ የጠየቁት ጸሎቱም ኖሮ ቀልቡም ኖሮ አምልኮም ኖሮ ንስሐውም ኖሮ ግን የኃጢአት ይቅርታ የሚያሰጠውን ጸጋ ህብስቱንና ወይኑን ስትቀበል በእነሱ ውስጥ ትቀበላለህ ወይ? ትቀበላለህ? እኔም አሁን እኮ ደገምኩ። አንተ ነህ እኮ 3 ጊዜ ጥያቄው የምትደግመው እኮ አንተ ነህ። ስለማትመልሰው አይኔ መጀመሪያ እቀበላለሁ አልቀበልም በል አይደለም። መጀመሪያ ምናምን ሳይሆን ጥያቄ ገብቶኛል ልመልስልህ። አንተ ደግሞ ሚውት አድርግና ሙሉ ወንጌል መልስ የላትም እንበል ወይ? ሙሉ ወንጌል መልስ የላትም እንበል ወይ? እኮ እንደዛ ነው የሚያስብለው። አይ አይደለም እንትን ኦርቶዶክስ መልስ አላት ብንል ነው የሚሻለው። ኦርቶዶክስ መልስ አላት ብንል ነው የሚሻለው። ሙሉ ወንጌል መልስ የላትም ከምትል በቃ እሺ ልመልስልህ እና ስመልስልህ ሙሉ ወንጌል መልስ የላትም ትላለህ። መጀመሪያ ይሄንን ተመልሰህ እኮ ለመልስልህ መልሱን አትፈልገውማ። አሁን መልሱን ብትፈልገው ሚውት አድርገህ ታዳምጣለህ። የጠየኩህን እኮ ነው የምትመልስልኝ። አሁን ማብራሪያ ማስማል ትቀበላለህ አትቀበልም የሚለውን መጀመሪያ መልስልኝ። የጠየከኝን ልመልስልህ ሚውት አድርግ እያልኩህ እኮ ነው። ቀጥል። እሺ ኤቢ ቀጥል። ቆይ ኤርሚ አንዴ እኔና ኤቢ እንጨርስ። እሺ ቶሎ በል። እሺ ቶሎ እንጨርስና ኤርሚ ችግር የለውም ተስማምተናል። ሐሳቡ ግልጽ ነው። ጥያቄህን አንደርስታንድ አድርጌዋለሁ። አንተ ይሄ ሁሉ ኑሮ በወይኑና በህብስቱ በተለየ ሁኔታ በወይኑና በህብስቱ ወይኑንና ህብስቱን ወይም ደግሞ ቅዱስ ጽዋውና ቅዱስ ህብስቱን ከመውሰድ የተነሳ በብለ የተናገርከው ነገር እንኳን ሙሉ ወንጌል ላይ የትኛውም የክርስትና ትራዲሽኑ ሰምቼውም አላቅ በተብሎ ተነጥሎ የሚከፈል አንድም ፓርት የለም። የጌታ እራት ሙሉ ነው፣ ኮርፖሬት ነው፣ ኮምፕሊት ነው። ኮንሲክሬሽኑን ጸሎቱን ነጥለህ ቆይ እሱን አቆየውና እሱ ወደ ጎን ሆኖ እሱን እንዳለ ሆኖ በህብስቱ ብቻ በጽዋው ብቻ የሚባል የጌታ እራት የለም። ጸሎቱም ኢንቮኬሽኑም ኮንሲክሬሽኑም ንስሐውም ጽዋውም ህብስቱም አንድ ላይ ሆኖ ከጸሎቱ የተነሳ ኮመን ብሬድና ዋይን ስላልሆነ ከጸሎቱ የተነሳ እግዚአብሔር ስለሚገኝ ጌታን ኢንቮክ ስለምናረግ መንፈስ ቅዱስ ስለሚሰራ ኃጢአታችንን ስለምንናዘዝ ንስሐ ስለምንገባ የኃጢአት ስርየትን እናገኛለን። በብለህ ግን ጽዋውንና ህብስቱን ብቻ የምትነጥለው ከአንተ ቴዎሎጂ የተነሳ ነው። ለምን ጽዋውና ህብስቱ ላይ የሆነ የተለየ ነገር ተፈጥሯል ብለህ ስለምታምን ነው። እኛ እንደሱ አናምንም። አንዴ እሺ ተመልከቱ እንግዲህ አሁን ነጠለህ እንደዛ ምናምን ነገር ብሏል። የጠየቁት ግን ምን ነበረ? ጸሎቱም ኖሮ ተመልከቱ። ለዚህ ነው እኔ 3 የደጋገምኩ ጥያቄን አለ ግን አንዴም አልሰማሁም። ቅድም የሲራክንም የጥበበኛውንም ንግግር የነገርኩ ለዛ ነበር። በቃ ሳትሰማ አትመልስ ነው መጽሐፍ ሲናገር። መጽሐፍ ቅዱስ ሳትሰማ አትመልስ፣ ለመመለስ መጀመሪያ ስማ ይላል መጽሐፍ። ስለዚህ ስማ ፕሊስ ኤቢ። አሁን ጥያቄ አይደለም እኔን ኮሜንት መስጠትን ወደ ውይይቱ ተመለስ። አይደለም ስማ አንዴ የተጠየቀው ጥያቄ ምንድነው? ጸሎቱም ቢኖር ንስሐውም ቢኖር ቅልቦናውም ቢኖር ይሄ ሁሉ ጸሎቱ ሁሉ ነገር ይኑርና
ግን በዛ በምትቀበለው ይሄ በህብስትና በወይኑ በኩል የሚባል የለም በክርስቲያን ትራዲሽን ያልከው እኔ በስመ አብ ወወልድ ወመንፈስ ቅዱስ አራውጥጪ ባሳየ ሀገር ነው ያለው ማለት ግን ተነጠሉ ይያልክ ግን አሁን ጨመርክበት እኔ አሁን ይሄንን ጥያቄ ስጠይቅ አሁን የምጠይቀን ማለት ነው እዚህ ጋር ስጠይቀ አሁን መጀመሪያ ላይ አይ ነው ያን ጸሎት ምን አልሱ እንዳለው ነው እሱን አንድ ጊዜ ያዝ አድርገውና ቀጥታ ህብስት ምንድነው የጌታ እራት ሥርዓቱን ብዬ ጠየቅኩ ለምንድነው የኃጢአት ይቅርታውን ያው ስለምንጸልይ ንስሐ ስለምንገባ ከሚለው ጋር ብቻ ያያስከው ስለነበረ እሱን ያዝ አድርገውና አልኩ ከጌታ እራት ከሥርዓቱ አንፃር ብዬ ጠይቄ ነበር አሁን እየጠየቅኩ ያለሁት በደንብ አድርገህ ስማ አሁን ደግሜ ልጠይቀ ሁሉም ነገር ይሟላለት ጸሎቱም ንስሐውም ምኑም ቅልቦ ነው ሁሉም ነገር ይኑረውና ብያለሁ ይኸው ተመልከቱ ጋይስ ልክ ስትቀበል በዚህ ሁኔታ ውስጥ ሆነ ስትቀበል ማለት ነው ያንን ህብስትና ወይን በዛ በአፍህ ያ ህብስትና ወይን ሲገባ በአፍህ ከገባው ከዛ ከህብስትና ወይን አንፃር ወይም በዛ በኩል ማለት ነው በዛ ምስጢር በኩል በዛ ምስጢር በአፍህ በተቀበልከው ህብስትና ወይን በኩል የኃጢአት ስርየትን ትቀበላለህ አትቀበልም ያን እንደዚህ አይነት ጸጋ ታገኛለህ አታገኝም እሺ ይታርቀው ማለት ነው መጀመሪያ ታገኛለህ አታገኝም ሜቢ ይታርቅ እንደዛ አይደለም እንወያየው ብያለሁ አንተ ለመጠየቅ 5 ደቂቃ ትፈልጋለህ እኔ ለመመለስ 5 ሰከንድ ነው የሚሰጠኝ እንደዛ አይደለም አራኔ ምንም 3 ደግሜው ራሱ እኮ ጥያቄን አላገኘውም ያልተጠየቀም እኮ ይመለስ አይደለም አይደለም እኛ ምናምንበትን እየነገርኩ ነው ካልተመቸህ እኮ መልስ ከሌላችሁ ለምን ጠይቁን ተናላችሁ አይ ይሄማ ፖለቲካ ነው ይሄማ የሚሰማ ሰው ይታዘባል መልስልህ ሚውት አርግ ዝም ብዬ ልጠይቅ አይባልም መልስ አዳምጣ አይ ሚውት አርግና መልስ ጠየቅ አይደል ሂድ ቀጥል መጀመሪያ እሱን መልስ አይተጠየቀው መልሰ ከዛ ታብራራ አሁንም ጥያቄህን እሺ ሚውት አርግና ልመልስልህ አኬ ፕሊዝ እሺ አሁንም ቢሆን አንተ ጥያቄህ ውስጥ ቅዱስ ጽዋውንና ቅዱስ ህብስቱን በተለየ ሁኔታ አፋችን ውስጥ ከመግባቱ የተነሳ የሚመጣ ነገር አለ ብለህ ካሪኬቸር ያደረከው እኛ ደግሞ አይ በተለየ ሁኔታ ከቅዱስ ጽዋውና ከህብስቱ ጋር ብቻ የተያዘ ሌላውን ደግሞ ነጥለ ነው ጸሎቱን ነጥለ ነው ንስሐውን ነጥለ ነው ዝማሬውን ነጥለ ነው ወርድ ኦፍ ኮንሲክሬሽኑን ወርድ ኦፍ ኢንስቲትዩሽን ነጥለ ነው የኃጢአት ይቅርታ እናገኛለን ብለን አናምን ምናምነው እንዴት ነው በአጠቃላይ የጌታ እራትን በመንወስድበት ጊዜ ከሚከናወኑ ድንቅ ቆይ አሁን ሚውታር አላቋረጥኩም ማለት በጌታ ስም ነጥለ ምኑን ታቋርጠኛለህ እኔ እኮ ማላብራራው አዳም በእኛ ምን አስተማሩ ነው ነግረኩ ስለ ኦርቶዶክስ እኮ አይደለም ማወራው ኦርቶዶክስን እኮ አይደለም ሚስ ሪፕሬዘንት ያደረኩት አይደለም ስለሙሉ ወንጌል ነው ማወራው እኮ ይኸው ከታችን ተመልከት ህዝቡን ታዝቦ መመርስ የለም ለሰውም ጆሮ እንጠንቀቅና የሰውንም ጆሮ እንዳናሰማል አዎ የሰውንም ጆሮ እንዳናሰማል አኪ እኔ እናንተ መዳረቅ አይተበከም ሰው ሰምቶ ይወስድ ነጥለነው አላልኩም ይሄ ያረበ ኢየሱስ እንዴት አይነት የሚደረግ ህዝቡ እኮ ይኸውልህ አንዴ ቆይ አኪ አዳምጠኛ አንዴ እኔ ኤክስፕሌን ላድርግና መልስ ሲኖር ወይ ጠራኝና እንትን እንላለን እናወራለን አይቻልም ምክንያቱም አሁን እኔ ጠይቀህ ጥያቄ መልሽ ከፈለክ ይሄን ጥያቄ መልሽ ወይ በቃ እንደዛ ይሻላል እኮ እንደዛ ሳይሻል አይቀርም እኔ ብትጠይቀኝ ይሻላል አንተ እየመለስክ ስላልሆነ እሺ አይ ራስ ጠይቀኝና አጠቃለነው እሺ አይ እሺ አጠቃላለሁ አንተም ታጠቃላለህ እሺ በቅዱስ ጽዋውና በቅዱስ ህብስቱ ነው ያልካል ያንን በአፌ ከመውሰድ የተነሳ ልክ ወርድ ኦፍ ኮንሲክሬሽኑን ኢንስቲትዩሽኑን ጸሎቱን መንፈስ ቅዱስን ንስሐ መግባትን ባልጨመረ ወይም ደግሞ እሱን ማን ባልጨመረ ኢንክሉድ ባላደረገ እንደዛ ነው አንተ ጥያቄ እኔን ባትፈራ ፈጣሪ በቃ የኔ ጥያቄ ነው የኔ ጥያቄ እኮ ነው የኔ ጥያቄ ነው እሱን አንተ በተለየ ሁኔታ ይሄንን ጥያቄ አስተበላ ችግር የለም እሺ የኔ ጥያቄ አንተ አይደለም የኔ ጥያቄ በተለየ ሁኔታ እጅ ላይ ካስከው ከቅዱስ ጽዋውና ከቅዱስ ህብስቱ የተነሳ ከጽዋውና ከህብስቱ የተነሳ ብቻ ብያለሁ እኔ አንተ አላልክም ችግር የለም ምንድነው ከህብስቱና ከጽዋው የተነሳ ብቻ ስትል የተነሳ እኮ ምን ማለት ነው አብራራ ቆይ እንጂ ቆይ እኔ አንተ አብራራ ቆይ አሁን እኮ ይኸውልህ አሁን ደግሞ ህጉ አንተ ላይ ደግሞ ሲሰራ ማዳመጥ እኔ ጥያቄን አብራራልኝ ካልከኝ አብራራልኝ ሳብራራ ከላለ ሂድ እሺ ቅዱስ ጽዋ እጅ ላይ ያዝ ቅዱስ ጽዋ እሺ አፍ ውስጥ ከመግባቱ ከመብላት ከመጠጣት የተነሳ በቅዱስ ጽዋ አማካኝነት ከቅዱስ ጽዋው የተነሳ ከቅዱስ ህብስቱ የተነሳ
ከቅዱስ ጽዋውና ከቅዱስ ህብስቱ የተነሳ ነገር ግን ወርድ ኦፍ ኮንሰክሬሽኑን ወርድ ኦፍ ኢንስቲትዩሽኑን ጸሎቱን ንስሐውን የመንፈስ ቅዱስን አሰራር ባላማከለ መልኩ ጽዋውን በመውሰድ ብቻ ጽዋውን ህብስቱን በመውሰድ ብቻ የኃጢአት ስርየት ታገኛለህ? ማን እንደዚህ ጀመር በጌታ አዎ አላልኩ። የኔ ጥያቄ ነው ያንተ አይደለም። የኔ ጥያቄ ነው ያንተ አይደለም። እሱ የኔ ጥያቄ ነው። እኔ ነኝ ጠየቁ። አዎ ወይም አይደለም ለመልስልህ ለማው አይደለም በልጅ አኮሳ አዎ ወይም አይደለም ብዬ ጀምሬ አዎ ወይም አይደለም ብዬ ጀምሬ ነው የምመልሰው። አይዞህ እኔ ብዬ ጀምራለሁ ከዛ አብራራለሁ። አየህ ዝም ብዬ ላብራራ ብቻ መልሳለሁ። እንደዚህ የሶር ነው እሱን መልሼ ነው የምጀምረው። እሺ ቀጥል። የሶር ቅዳሴው ቀርቶ ምናምኑ ሁሉ ነገር ቀርቶ ንስሐው ቀርቶ ዝም ብሎ ብቻ ህብስትና ወይን ቢመጣልህ ላልከው አይቻልም። ለምን አሁን እሱን አብራራለሁ። አየህ አይቻልም ብዬ ጀምሬ ነው ማብራራለህ። አያሰጥም ብዬ ምክንያቱም ቅዳሴ ከሌለበት ከቅዳሴ ውጪ የሆነ ህብስትና ወይን ሲጀመር ምንድነው ይሄ ኖርማል ህብስትና ወይን ማለት እኮ ነው እያልክ ያለው። ቅዳሴ ከሌለው ኮንሰክሬት አይሆንም ራሱ እነዛ ኤሌመንቶቹ ማለት ነው። ህብስትና ወይኑ ኮንሰክሬት የሚደረጉት በቅዳሴ ውስጥ ነው። በቅዳሴ ውስጥ ግን ምን መለስኩልህ? ምንም የተለየ ነገር እኮ አልመለስኩልህም። ምንም አንተ በህብስቱና በጽዋው እሺ ቀጥል ይሰማል ወዳጅ ቀጥል ችግር አንዴ በቅዳሴ ሰዓት ህብስቱ የጌታ ስጋ ይሆናል። በቅዳሴ ሰዓት ጽዋው የጌታ ደም ይሆናል ብለን እናምናለን። ኦኬ በመንፈስ ቅዱስ አሰራር ህብስቱ የጌታ ስጋ ጽዋው የጌታ ደም ይሆናል። ስለዛ በዚህ በቅዳሴ ውስጥ እንደዛ ይሆናል። በዚህም ምክንያት ያንን ህብስትና ወይም የጌታ ስጋና ደምን በምንቀበልበት ሰዓት ወደ አፋችን ስንወስድ ወደ አፋችን የምንወስደው ያ የጌታ ስጋና ደም የምርም ህይወትን የሚሰጥ የኃጢአት ስርየትን የኃጢአት ይቅርታን የሚያሰጥ ነው። በአፋችን የምንቀበለው ያ ራሱ እንደዚህ ብለን እናምና አሜን አዎ ብለን ማለት ነው። እና ለኃጢአት ስርየት የሚሆን ነው የምንቀበለው ራሱ ያ የምንጠጣው የጌታ ደም የኃጢአት ይቅርታን ይሰጣል። አፋችን ውስጥ ያለው እርሱ የኃጢአት ይቅርታን ይሰጣል። አሁን እኔ ደግሞ ጥያቄ እናንተ ጋር ሙሉ ወንጌል የምትቀበሉት በአፋችሁ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? እንዳለ ይኸው ጸሎቱም ንስሐው ምናምን ኖሮ ያ ህብስትና ወይን አፍ ውስጥ ያለው የኃጢአት ይቅርታን ይሰጣል አይሰጥም? በጣም ጥሩ። ስለማይቀየር ይቀየራል ብለን ስለማናምን በአፌ ውስጥ የምወስደው ጽዋ ወይም ደግሞ ህብስት ይሰጣል አይሰጥም? መጀመሪያ ከዛ በኋላ ታባራለህ። ልክ እንደኔ ቆይ አንዴ በአንተ ትምህርት እሺ ለመለስልህ ስለኔ ትምህርት እርሳውና ይኸውልህ ጥያቄ በሙሉ ወንጌል ትምህርት በተለይ በአንተ ትምህርት ምናምን ስላልክ ነው። ኤቢ በተለይ አላልኩም። እሺ ቀጥልሽ። አየህ ችግሩ እኮ ይሄ ነው። እኔ የምናገረውና አትሰማም ብቻ ሳይሆን አንተ የምትናገረውን ራሱ አትሰማውም። ይሄ አስቸጋሪ ነው። እንዴት ነው ምንም ረገጣውን ተውና ዝም ብለህ ወደ ውይይቱ ረገጣ አይደለም ሪያሊቲውን እኮ ነው እየነገርኩህ ያለው። እሺ ይኸውልህ ጥያቄ እኔ አዎ ወይም አይደለም ብዬ ጀምሬ ከዛ በኋላ አብራርቻለሁ። አንተም አዎ ወይም አይደለም ብለህ ትጀምራለህ። ጸሎቱም ኖሮ ብያለሁ። ቅልቦና ያልከው ምኑም ወርድ ኦፍ ኮንሰክሬሽን አለን ብለሃል። እኔ እሱ ራሱ እውነቱን ለመናገር በደንብ ያነጋገረን ነበረ። ምኑን ኮንሰክሬት እንደምታደርገው ኤመንቶቹ ኮንሰክሬትድ ይደረጋሉ አይደረጉም የሚለውን በሙሉ ወንጌል ትምህርት ማለት ነው። እሱን ራሱ ያስወራ ነበር። አሁን እሱን ለጊዜ ያዘል አድርገውና ይሰማል ይደቀ እሺ የሚሰማ ከሆነ መጀመሪያ አንሳው። እሺ እንዲሰማ አንሳው። አሬ ግን ካጋጨኝ ይሰማል። ነፍሳዬ ማርም አጋጭታኝ ነበር። ቀጥል። አሁን አለ አይዞን እሺ አለ እሺ የሚሰማ ከሆነ አለ ሁሉም ጸሎቱም ንስሐውም ቅልቦናው የሚያልካቸው ነገሮች ሁሉ ይካተቱለትና አልኩ። አፍህ ውስጥ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? እነዚህ ሁሉ ባሉበት ሁኔታ አፍህ ውስጥ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? መጀመሪያ ይሰጣል ወይም አይሰጥም? ጀምር በቃ መልሻ አባራ ነገር ባለበት ሁኔታ አንተ ሚውታል በሌለበት አልኩ። ገብቶኛል። አንተ በሌለበት ሁኔታ እኔ ግን ባለበት ሁኔታ አልኩ ሁሉ ነገር። እሺ በቃ ምንም ችግር የለም። ገብቶኝ ጥያቄ መልሶኝ የሶርኖ መልስ መልሻ አብራራለህ። ኦኬ እኛ እሺ አያሰጥም ብለን ነው የምናለው። ለምንድን ነው አያሰጥም የምንለው? በአፋችን ውስጥ ከገባው ከህብስቱ ወይም ከጽዋው የተነሳ ሳይሆን የኃጢአትን ይቅርታ የምናገኘው በአጠቃላይ ያንን በአፋችን ከምንወስደው ጽዋና ህብስት ጋር በተያያዘ
ከሚደረገው ወርድ ኦፍ ኮንሲክሬሽን ወርድ ኦፍ ኢንስቲትዩሽን ንስሐ የኃጢአት ይቅርታ ጋር የተያያዘ በአጠቃላይ በስርዓቱ ነው የምናገኘው የኃጢአትን ይቅርታ እንጂ በተለየ ሁኔታ በአፋችን ውስጥ የገባው ነገር ይዞት የሚመጣው የኃጢአት ይቅርታ አለ ብለን አናም በቃ ቴንኪው በቃ እስካሁን ድረስ ያወራነው ነገር በዚህ ተቋጨ ማለት ነው። በቀላሉ በአፋችን የምንቀበለው በአፋችን ውስጥ የምንቀበለው ሰመራይዝ አድርግና ሰመራይዝ ያደረገ ይመስለኛል። ሰመራይዝ ታደርጋለህ። አይ በቃ ምንም ይሄ ሰመራይዝ ማድረግ ስለማይጠበቅብን አይ በቂ ነው ምንም ሰመራይዝ ማድረግ አያስፈልገንም። ይሄ ከበቂ በላይ ነው። በቃ አሁን በሱ ነው ያጨረስነው። ራሱ አሁን የተናገረው ነገር በቃ ሙሉ ወንጌልን ይገልጻል። አሁን የተናገርከው ነገር በቂ ነው። እስቲ ኮሜንቱን ክፈትላቸውና በቂ ካልሆነ እንትን እንበል እንቀጥልላቸው። ለሰዎቹም ያው እንግዲህ ለሰዎቹም ቢጠቅም ብለን ስለሆነ ነው። አንድ ኮሜንቱን ክፈትላቸውና በቂ ከሆነ በቂ ነው በሉ፣ ካልሆነ ደግሞ ቀጥሉ በሉ። እንትን ማጠቃለያ ስጡን በሉ፣ ወይ ማጠቃለያ ወይ በቂ ነው በሉ። ኮሜንቱን አብራላችሁ። ኤርሚ አሎ ይሰማል ድምጼ ወይ ኤቢ ይሰማል? አዎ ብሮዬ እንዴ ኔትወርክ ኤርሚ አሎ አዎ ይሰማል። ኤርሚ መጥቻለሁ አሎ ትሰማለህ? ተቆራረጣለህ እንጂ ትሰማለህ። አይ ቲንክ እንትን ነው መሰለኝ የኛ ድምጽ እየተሰማው አይደለም መሰለኝ። እንደዛ መሰለኝ። አንድ ኮሜንቱን ልታበሩ ትችላላችሁ ከይቅርታ ጋር። አሎ ኤርሚ አለ ሄቢ ኮሜንቱን ለምን አታበሩትም? በዛው እሱም ኮሜንቱን ያየዋል። በየሆነ አኬ ኮሜንትን እያደረኩት እኮ ነው ስታበራው ስለሚሆን ሳታስበው። አዎ እንትን ሁለታችሁ በትንሽ ሰዓት አንዱ ሲከፍት አንዱ እያጠፋው ነው መሰለኝ። ይኸውልህ ግን እንደዚህ ብታረጉ መልካም ነው ለውይይቱ። እንትን አኬ በጥያቄና መልስ ለውይይቱ እንትን ወይ ወንድም አንድ ያዳምጡኝ። ለውይይቱ ለአድማጭም ፌርነስ እንትኑን በተራ ሰመራይዝ አድርጎ ፖይንታችሁን ከዛ በኋላ እንዝጋው። የተሻለው የሚሆነው እንደዛ ይቻላል። ሰመራይዝ ማድረግ ይቻላል። ግን ምንድነው አሁን እኔና ኤቢ ትሰማኛል? ኤቢም ፕሮግራም አለው። አኪ እስካሁን ምንም ነገር አልሰማሁም። ምንም ነገር አልሰማሁም እስካሁን። እሺ ምንም አላወራንም። አይ አሁን ምንድነው በዚህ በጥያቄና መልስ ውስጥ እኔ እንዳየሁት ከሆነ በቃ በቂ ነው ማለት በቃ እኔ እስካሁን የተናገርኩትም ነገር ነው የተናገረው። አይ በቂ ነው ኤቢቢ ያስባል። አሁን መጨረሻ ላይ ችግር የለውም። ሰመራይዝ እናድርግና እንጨርሳለን። አኪ አሁን ያኔ ለኔ በቂ ነው። ከጨረስ ሰመራይዝ ማድረግ ነው ያለብን እኮ። አይ ሰመራይዝ ማድረግ የሚያስፈልገን ነገር የለም። ኤቢ አሁን ስለተስማማን እኔ ተስማምቻለሁ። መጨረሻ ላይ ባልከው ነገር ኖ ሰመራይዝማ ምን መሰለህ ነገሮችን ማጥራት ያለብን ነገሮች የተረሱ ነገሮች ወይም ደግሞ ሰመራይዝ ኮንክሉድ መደረግ ያሉብን ነገሮች አሉ። በትነ ነው አንሄድም። ምን ነው ተቀብያለሁ አንተ ያልከውን ኤቢ አንተ ያልከውን ተቀበል ስለተቀበልክ ስላልተቀበልክ እኮ አይደለም። ስለተቀበልክና ስላልተቀበልክ እኮ አይደለም ሰመራይዝ። እሺ አንተ ሰመራይዝ አታግን ያረጋሉ ሚውት አርግ በቃ ሚውት አርግ ነው ያረጋሉ። አይ እሱማ ያው እንግዲህ እሱ ይሄ ለየራሳችሁ ካልፈለክ ተው አታርግ። አይ አንተ ማረክ ኦኬ ቆይ እኛ አንዴ ሚውት አርግ ታቻለሁ። ጥያቄ እንጠይቃቸው። አሸናፊ አንዴ ሚውት አርገው። ሶሪ አኬ አይ ቲንክ ፌርም የሆነው ሁለታችሁም ሰመራይዝ ብታደርጉ ነው። አንተም ምንም ይሁን ተስማማውበት ምትልባቸውንም ቢሆን ፖይንቶቹን እነሱን ሰመራይዝ አድርግ። ኤቢም እሺ እሱ መጀመሪያ ያድርግና እንቀጥላለን። መጀመሪያ እሱ ያድርግና እንቀጥላለን። አይ ቲንክ አንተ አሁን የመጨረሻ ማን ነው የመጨረሻው ተጠያቂ አንተ ነበር ካለ ማን ነው ጠያቂ ነበረው? አይ እኔ ነበርኩኝ። እኔ ስጠይቅ ስለነበር አሁን ደግሞ እሱ ታው እሱ አሪፍ ከለም ኤርሚ ምንም ችግር የለውም። እሺ ደቂቃ ስጠን ደቂቃ ስጠን። ኤቢ አድርግና ስንት ደቂቃ በቃ 3 ደቂቃ። እሺ
ይበቃል አይደል አኬ? አንተ ለነገሩ በቂ ነው ብለሃል እኮ። ጀምር። አራው በቂ ነው። በቃ 3 ደቂቃ በቂያችን ነው። አዎ በቂያችን ነው። እሺ እሺ ኦኬ እሺ። ሙሉ ወንጌል የጌታ እራትን በተመለከተ ምንድነው ታሰምረው? ሰነዶቹ እና ልምምቿ ላይ ምን አይነት ፕራክቲስ ነው ያላት የሚለውን ነው ኤክስፕሌን ያደረግነው። አንደኛ ሙሉ ወንጌል የተለየ ጸጋ ስትል የጌታ እራትን አስመልክቶ ጌታ እራት ቅዱስ ጽዋው ከመለወጡ አማናዊ የሚለው ቋንቋ ራሱ እውነተኛ ነው የሚለው ቋንቋ ራሱ የጌታ ስጋና ደም ሆኖ ኮርፖራሊ፣ ፊዚካሊ፣ ሊትራሊ፣ ፐርሰናሊ ጽዋው ይለወጣል፣ ህብስቱ ይለወጣል። በዚህ ምክንያት የተለየ ጸጋ እናገኛለን ሚልን ትምህርት ስለማትቀበል ሙሉ ወንጌል በጌታ እራት አማካኝነት የተለየ ጸጋ አልቀበልም ብላ ነው የምታምነው። ይሄንን ስትል ግን ገጽ 205 እና 206 ላይ በመንፈሳዊ ህይወታችን የዘላለም ህይወት ጉዞ ተጀመረ እንጂ ስላልተጠናቀቀ በመንፈሳዊ ህይወት ጉዟችን ኃጢአትን፣ ዓለምን፣ ሰይጣንን ለማሸነፍ ክፋትን ለማሸነፍ በሌሎች መንገዶች ጸጋዎችን እንደምንቀበል ሁሉ በእግዚአብሔር ፊት ማዕድ እንደመቅረብ የአምልኮዎች ሁሉ ሴንተር አድርጋ በማሰብ በረከትን እንደምንቀበልበት፣ ጸጋን እንደምንቀበልበት፣ መንፈሳዊ ጥንካሬ እንደምንቀበልበት እንደውም ይህንን ቸል ማለት ጥፋትና ወጥመድ እንደሆነ አጥብቃ ታስተምራለች፣ ታምናለች። ነገር ግን ህብስቱንና ጽዋውን በተመለከተ ልዩ የሆነ ምትሃታዊ የሆነ መጽሐፍ ቅዱስም የማያስተምረው ጥንታውያን አባቶችም በተለይም ደግሞ ቅድመ ንቂያ አባቶች በግልጽ ያላስተማሩትን ተለውጦ ጽዋው ተለውጦ ህብስቱ እውነተኛ የሆነ ልክ ጌታ ይሄንን ማቴዎስ 26 ላይ ሲናገር የነበረውን አይነት ስጋና ደም ሆኗል ብላ ስለማታምን በዚህ ምትሃታዊ የሆነ ስለበላው ስለጠጣው የማገኘው ኃጢአት ስርየትም ሆነ ጸጋ የለም። ለምን? ጸጋውን የምናገኘው የኃጢአት ይቅርታ የምናገኘው ምህረት የምናገኘው በአጠቃላይ በጌታ እራት ስርዓት ነው። የጌታ እራት ስርዓት ምንን ያካትታል? ንስሐን ያካትታል፣ ዝማሬን ያካትታል፣ ወርድ ኦፍ ኢንስቲትዩሽን ያካትታል። ጽዋው ከተጸለየ በኋላ ከተባረከ በኋላ ተራ ምግብ እና መጠጥ ስላልሆነ ኮመን ብሬድ እና ኮመን ዋይን ስላልሆነ ባይለወጥም ምትሃታዊ የሆነ ነገር ጽዋውና ህብስቱ ላይ ባይፈጠርም ያ ግን ክቡር የሆነ የጌታ እራት ስርዓት ስለሆነ ለመንፈሳዊ ጉዟችንና ጥንካሬያችን የሚያስፈልገውን ጸጋና አቅርቦት ሁሉ እንቀበላለን ብላ እንደ ማንኛውም ወንጌላውያን አብያተ ክርስቲያናት ታምናለች፣ ትቀበላለች። ይሄንን በሰነዶቿም ላይ በተለይም ደግሞ ፔንቴኮስታል ስለሆነች በፕራክቲሷ በትራዲሽኗ ላይ በደንብ አድርጋ ትለማመደዋለች። የጌታ እራት እንደውም አንዳንድ የፔንቴኮስታል ትራዲሽኖችን ስናይ ኤክስፓንድ የሆኑ ዶክመንቶችን ኢቭን ሙሉ ወንጌል ራሱ አንዳንድ ዶክመንቶቿ ላይ የመንፈስ ቅዱስ መገኘት ከመኖሩ የተነሳ በጌታ እራት ጊዜ ፈውስን፣ ምህረትን፣ ይቅርታን፣ ነፃነትን ከአጋንንት ስርዓት ነፃ መውጣትን ሳይቀር በጌታ እራት ስርዓት እናገኛለን ብላ ታምናለች። በጣም ጥልቅ የሆነ የጌታ እራትን መንፈሳዊ ሚስጥራትን በተለይም ሪፎርም ትራዲሽንን ሼር የሚያደርጉት ነገር ስላለ የመንፈስ ቅዱስን ሮል አጉልታ ታሳያለች። ቴንክ ዩ ቴንክ ዩ ኤቢ አኬ 3 ደቂቃ ትቀጥላለህ። አንዴ ወደ ውስጥ ገባል በለትን እንዳይረብሽ አንዴ እሺ ይቅርታ አድርጉልኝ። እንዴ ምንድነው ጀምሮ ነው? አንድ ያስጀምርልኝ ከይቅርታ ጋር በርግጥ ብዙ አይደለም መሰለኝ አይደል? ኤኒዌይስ እሺ ካላስ ጀመርክኝ ዝም ብዬ እንደዚሁ ቀጥል መሰለኝ። እኔም አልሰማሁትም። ሶሪ ኔትወርኬ ተቆራርጦ ነው። ከእንደገና ላስጀምርልህ። ኦኬ እሺ ጎኔ ኦኬ እንትን በልና ኦኬ እንግዲህ ጀምር። እሺ ኤቢ እንግዲህ ወደ ሙሉ ወንጌሉ ሐሳብ እውነቱን ለመናገር ያን ያህል ማጠቃለያ ማያስፈልገውም ብዬ ነበረ። የምርም ነው። ለምን ያው በስተመጨረሻው ስለተስማማን ማለት ነው። ምን በሚለው ያው የኃጢአት ይቅርታ ካገኘን የምናገኘው በሚደረጉ ይሄ ጸሎቱ ምናምን እንደዚህ እና መሰል ነገሮች እንጂ አፋችን ውስጥ በሚገባው በዛ በህብስትና ወይን በኩል የምናገኘው የኃጢአት ስርየት የለም ስላልክ አናገኝም ስላልክ እሱ ላይ በቃ ተስማምተናል። አዎ እኔም ሙሉ ወንጌል እንደዛ ነው የምታምነው ብዬ ነው ማውቀው ብዬ በቃ ጨርሰናል። ምንም ያን ያህል ማጠቃለያ አያስፈልገውም። ግን እዚህ ማጠቃለያ ላይ ሌላ የሚያነሳው ነገር አለ። እንደው ከኒቂያ ጉባኤ በፊት
ይሄ ነገር እንደው ባልተነገረበት ሁኔታ ህብስትና ወይኑ የምርም የጌታ ስጋና ደም ይሆናል ምናምን የሚል ነገር እንደዛ የለም አይነት ነገር ብለሃልና ይሄ አደገኛ የሆነ ክሌም ነው። ይሄ እስላሞች ከኒቂያ ጉባኤ በፊት ሥላሴን እኮ ያስተማሩ አባቶች የሉም እንደሚሉት አሁን ደግሞ አንተ ዛሬ መጣ ከኒቂያ ጉባኤ በፊት ስለ ቅዱስ ቁርባን የጌታ ስጋና ደም እንደሚሆን ህብስትና ወይኑ ያስተማረ አባት የለም ማለት ይህ ከክርስቲያኖች ጋር ሳይሆን ከእስላሞች ጋር ነው ሊያመሳስል የሚችለው ከታላቅ ይቅርታ ጋር። ምክንያቱም ጠቅላላ አባቶች በጣም በርካታ አባቶች ከኖስቲክ መናፍቃን አንጻር እያደረጉ ያ ህብስትና ወይን የምርም የጌታ ስጋና ደም እንደሆነ አስተምሯል። እነ ቅዱስ ኢራኔስ ከእርሱ ቀደም ብሎ እነ ቅዱስ አግናጢዮስን መጥቀስ ይቻላል በጣም በቀላሉ ማለት ነው። በሰዓቱ የነበሩ ኖስቲክ መናፍቃን እንደው ይሄ ማቴሪያል የሆነ ነገር ምናምን የሚዳሰሱ ነገሮች ምናምን ስጋን ጨምሮ እንደው በጣም ክፉ አድርገው ስለሚያዩ የተጠላ ነገር አድርገው ስለሚያዩ ክርስቶስ እውነተኛ ስጋን አልተዋሃደም ብለው ይናገሩ ነበር ያስተምሩ ነበር። እና ይሄንን በምን መልኩ ነው የሚያስረዱት? እነ ኢራኔስም እና አግናጢዮስም አይ ክርስቶስ የምርም እውነተኛ ስጋን ተዋህዷል፣ ባይዋሃድ ኖሮማ ታዲያ ያ ቅዱስ ሚስጥር ቅዱስ ቁርባን እንዴት የጌታ ስጋና ደም ይሆናል? ስለዚህ አግናጢዮስ እንደውም ምን ይላል? በጣም የታወቀ አገላለጹ መናፍቃን ይላል ከቅዱስ ቁርባን ይርቃሉ ወይም ደግሞ ስለኛ መከራን የተቀበለው የሞተው የእርሱ ስጋ እንደሆነ አያምኑምና ይላል። እና ለመጀመሪያ ጊዜ የምርም ያ ህብስትና ወይን እንደውም የጌታ ስጋና ደም እንደሆነ የማያምኑት አሁን ላይ ያሉ ሙሉ ወንጌሎች አይደሉም። ኦኬ ኖስቲክ መናፍቃን ናቸው፣ ጥንታውያን ናቸው። ይህንን የጀመሩት ሙሉ ወንጌሎች አይደሉም። ጥንት ላይ ኖስቲኮች እንደዛ ነበሩ። ስለዛ ከኒቂያ ጉባኤ በፊት እንዲህ የለም የሚለውን ነገር ባትናገረው መልካም ነበር። ጠቅለል ባለ ሁኔታ ግን ሙሉ ወንጌል በሰነዷ ላይ በግልጽ እንዳስቀመጠችው በሚስጥራቱ በኩል በጌታ እራትም ሆነ በጥምቀት ጥምቀትን ያዝ እናድርገውና እነሱም ይዘውታል። ቅድም በጌታ እራት በኩል የሚገኝ ምንም አይነት የተለየ ጸጋና በረከት የለም። ታዲያ ለምንድን ነው የምትቀበሉት ሲባሉ ምንድነው መልሳቸው? እዛው ላይ እንዳነበብ ነው ያም ሆኖ ግን ነው የሚሉት ምን የተለየ ጸጋና በረከት ባያሰጠም እንኳ እንደው ለጌታ ካለን ፍቅርና ትእዛዝ አንጻር ብቻ እንቀበላለን። በቃ ለዚህ ብቻ ነው እንጂ ምንም የተለየ ጸጋ የሚገኝበት ወይም በረከት የሚገኝበት ሆኖ አይደለም ብለው በግልጽ አስቀምጠዋል። ከዚህ ውጪ ይሄ እንደው ሌላ ነገር መናገር እንደው ዝም ብሎ ለሙሉ ወንጌል ከመዋሸት የዘለለ ነገር አይሆኑም። እና የኒቂያን ጉባኤ ግን ባታነሰው ደስ ባለ ነበር። ቴንኪው ቴንኪው ሁለታችሁ ነው። እሺ ቴንኪው ቤቢ ሌሎቻችሁ ከኒቂያ በፊት ያሉ አባቶችን አንድ ቀን ዲስከስ እናደርጋለን። ፈቃደኛ ከሆንክ ዲስከስ መልካም። በደስታ ምንድነው እኔ መልካም ጊዜ ኦኬ ኤርሚ ቻው። በቃ አሁን ማልፍበት መንገድ ራሱ ኔትወርክ የለውም። ቻው ሁላችሁም ቴንኪው። አይ ቲንክ ፕሮግራምም አለ ኤክስፔክቴሽን እሱ ነው። አሁን እኮ በቃ ቤትም አልደረስኩም እንትን አልለውም አልሰርዘውም ፕሮግራሙን። ምንድነው የምናደርገው? አይ ቲንክ ከዚህ በኋላ 20 ደቂቃ ድራይቭ ይቀረኛል። በቃ 4 ሰዓት ላይ ይከፍታለሁ። 4 ሰዓት ላይ ዕብራውያን ጥናታችንን እንቀጥላለን። ተባረኩ ኤርሚ ሁላችሁ ቻው።